ደግሞ እዛው መቅደላ አማሻ ላይ ድርጅቱ የእኛ የምናሰራው ሆስፒታል ነው ብሎ ያሳየኝ፣ ካርታና ፕላን አውጥቶ ያሳየኝ፣ ቪዲዮ ልኮልኝ ያሳየኝ የስንቅ በጎ አድራጎት ድርጅት የሚያሰራው ሆስፒታል ነው ተብዬ ብዙ ጊዜ ሚዲያ ላይ ስናገር ነበረ። ገባሽ? ሚዲያ ላይ የተናገርኩ ነበር። የተለያየ ካምፒንግም ለማድረግ ከብዙ ሰዎች ጋር ስንነጋገር ነበር። በዙ ሚቲንግ ስብሰባ ላይ ራሱ ማለት ነው አንድ ኮንቲነር መድኃኒት አስገባለሁ ያለ ሰው ያስገባ አላውቅም፣ ግን ብዙ ሚቲንጋችን ላይ ስብሰባ ላይ ከአሜሪካ ራሱ ትልልቅ ፕሮግራሞችን ነፍሰ ጡር 8 ወር ሆኜ 9 ወር ሆኜ በዙ ሚቲንግ ብዙ ፕሮግራሞች ሲዘጋጁ ሆስፒታል አለ ወሎ ላይ ሆስፒታል ላሰራ ነው ተብዬ የስንቅ በጎ አድራጎት ድርጅት ሆስፒታል አለመሆኑን አሁን አውቄያለሁ። እና ለምን ተዋሸው? ያሳዩኝ መሬት አለ፣ ካርታና ፕላን የላኩልኝ አለ፣ በዚህ መሰረት ነው የምናሰራው ብለ ያለ። ለምን ዋሹ? ወሎ ላይ ሆስፒታል አይደለ? ወሎ ላይ ሆስፒታል እየተገነባ ነው ተብዬ ካርታና ፕላን አይቻለሁ። ተልኮልኛል፣ እልክልሻለሁ። በቮይስም መሬቱን ቦታውን አሳይተዋል። እሱንም እልክልሻለሁ። ለምን ተዋሸ? ለምንስ ህዝቡ ላይ ይቀለዳል? እሱን ማወቅ ፈልጋለሁ። ሌሎች ጥያቄዎች እንዳይበዛ አንድ ፋይል እየዘጋን እንድንሄድ 3ቱ ጥያቄዎች መጀመሪያ ይመለሱ። እነዚህ ዋና ዋና 3 ጥያቄዎችን መጀመሪያ 20 ምላሽ ትስጥበትና ከዛ ወደ ተጨማሪ ጥያቄዎች እንሄዳለን። የመጀመሪያው የናርዶስ ጥያቄ ኢሮፕ ላይ ገቢ ለማሰባሰብ ፍቃድ አለው ወይ ድርጅቱ ይላል። የመጀመሪያው ኦኬ። ዛሬ እንግዲህ ወደኋላ ከፍቼ ወይም ደግሞ የተለያዩ ነገሮች የመጣሁትም የተለያያችሁ ሰዎች ጥያቄ ሊኖራችሁም ላይኖራችሁም ይችላል። በስነ ስርዓቱ ደግሞ ለመመለስ ያለው ነገር ግልጽ አደርጋለሁ። ናርዲ፣ መጀመሪያ ስንቅ በጎ አድራጎት ድርጅት ህጋዊ ፍቃድ ነው በሚለው አምንሻል ወይስ አላመንሽም? ኢትዮጵያ በሲቪል ማህበር ኤጀንሲ ስንቅ ህጋዊ ፍቃድ ያለው ነው ብለሽ ታምኛለሽ ወይስ አታምኝም? ይህን ጥያቄ መልሽላት። ወደ ሁለተኛው ጥያቄ እንድትመልስ። ኢትዮጵያ ውስጥ ፍቃድ አለው የሚለውን ነገር ታምኛለሽ? አይተሻል ፍቃዱን? እኔ 50-50 ነኝ። ምክንያቱም የገንዘብ ኦዲት ስጠይቅ በጊዜና በሰዓቱ ሪፖርትም ድርጅቱ እያደረገልኝ ስላልሆነ መጀመሪያ ላይ 2012-11 ሰርተፊኬት የሲቪል ኤጀንሲ ያለው ወረቀት ተልኮልኛል። ከዛ በኋላ ግን በየጊዜው ኦዲት ይደረጋል ወይ? ድርጅቱ ቦታውን እኮ ሄጄ አይቼዋለሁ፣ ኦፊሱን አይቻለሁ። ግን እስካሁን ኦዲት እየተደረገ እየቀጠለ እንዳለ ማውቀው ነገር የለም። እንዳለው አይተሻል፣ ግን ኦዲት ይደረጋል አይደረግም ግን እርግጠኛ አይደለም። አሁንም ግልጽ እንደሆን ስለፈለግኩኝ ነው። 50-50 ሳይሆን እኔ የጠየቅኩት ማለት ነው ሀቢባ በእርግጠኝነት ስለሆነ ድርጅቱ ከሲቪል ማህበር ኤጀንሲ ህጋዊ ፍቃድ ያለው ሰርተፊኬት አይተሻል አላየሽም? ናርዲ አልገባኝም። መጀመሪያ የኔ 3 ጥያቄዎች ስመልሽ ከዛ ወደ አንቺ ጥያቄ ሄዳለሁ። አሁን እኔ የኔ 3 ጥያቄዎች ስመልሽ 3 ጥያቄዎች ተያይዘው ነው የሚሄዱት ከሱ ጋር። እኔ የጠየኩሽ ኢሮፕ ላይ ገቢ ማሰባሰቢያ ስታደርጊ የዩሮፑን ለመመለስ የኢትዮጵያን ኮንፈርም ማድረግ ፈልጋለሁ ነው የ20 ጥያቄ ይመስለኛል። ፍቃድ አለው ካለች ባለቤቱ ነች ባክግራውንዷ ላይ ተለጥፈው ግሪን ስክሪን ለእኔ ለምን ዋትሳፕ ላይ አትልኪልኝም? እዚህ ጋር ዋርኒንግ እንዳያሰጥ። ኦኬ አቡ በባለፈው ልኬልሻለሁ፣ አሁንም ልክልሻለሁ ዋትሳፕሽ ላይ ማለት ነው። ግን አላየሁትም። ልከሽልኝ ከሆነ ሶሪ። እሺ ኦኬ ልኬልሻለሁ ዋትሳፕሽ ላይ ስትገቢ ስንቅ በጎ አድራጎት ድርጅት ግንቦት ወር የተመዘገበ የሚል ብዙ ነገር ላክሽ ነው። ኦኬ የመጀመሪያው እዚህ ጋር የሚለው የምዝገባ የምስክር ወረቀት እሱ ነው። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅት ኤጀንሲ ስንቅ በጎ አድራጎት
ድርጅት የተባለ የሀገር በቀል ድርጅት በአዋጅ ቁጥር ብሎ ቁጥር ተመዝግቧል። ከዛ መሰረት ግንቦት 04 ቀን 2013 ዓመተ ምህረት በመዝገብ ቁጥር ተብሎ የመዝገብ ቁጥር ተጠቅሷል። በኢፌዴሪ የሲቪል ማህበረሰብ ድርጅቶች ኤጀንሲ ተመዝግቦ ህጋዊ ሰውነት ተሰጥቶታል ይላል። ማህተም አለው፣ በእንግሊዝኛም አለው። ኦኬ ከታች እዛ ኦኬ። አሁን ይሄ በኢትዮጵያ ሲቪል ማህበር ኤጀንሲ ህጋዊ ፍቃድ አለው፣ መንግስት ያወቀው፣ በኦዲተር የሚሰራ በቦርድ የሚመራ እያንዳንዱ ነገር ለሚያደርጋቸው ደግሞ ደብዳቤዎች ጽፎ በቦርድ የሚሄድ በየአመቱ ለሲቪል ማህበር ኤጀንሲ ኦዲተር ካላረገ ድርጅቱ ይዘጋል። የሚዘጋው ደግሞ የሲቪል ማህበር ኤጀንሲ በመንግስት ህጋዊ እውቅና ያለው ድርጅት ስለሆነ ይህንን ነው። ኦኬ ይህ ስለ ኢትዮጵያ ነው አይደል ያወራነው? አሁን ስለ ኢትዮጵያ አልጨረስኩማ፣ አያይዤ በደንብ ያለውን ነገር ማለት ነው። ናርዲ ኦኬ። ስንቅ የተመሰረተው 2013 ግንቦት ወር ነው። አንቺ ደግሞ 2014 ሚያዝያ 29 ነው ለስንቅ አምባሳደር ሆንሽው። ስንቅ ከተመሰረተ ከአንድ ዓመት በኋላ ማለት ነው የመጣሽው። ሰርተፊኬትሽን ማየት ትችላለሽ። ሀቢባ ላንቺም ዋትስአፕሽ ላይ ማየት ትችላለሽ፣ ልኬልሻለሁኝ። ናርዲ አምባሳደርነት የተቀበለችበት ቀን። ኦኬ ለሞዴል ናርዶስ አበበ ባሉበት ጉዳዩ የድርጅታችን አምባሳደር መሆኑን ስለማሳወቅ ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው እርስዎ ባለዎት ቅንነት፣ ታማኝነት፣ ቅን አሳቢነት ድርጅታችን በዓለም አቀፍ ለሚሰራቸው ማንኛውም ተግባሮች ውጤታማ ያደርጉናል ብለን ታላቅ እምነት በመጣልና ባለዎትም መልካም ፍላጎት መሰረት ከሚያዝያ 29 2014 ዓ.ም ጀምሮ በዓለም አቀፍ ደረጃ የስንቅ በጎ አድራጎት ድርጅት አምባሳደር ሆነው የተመረጡ መሆኑን ነው እናሳውቃለን ይላል። ኦኬ ስንቅ ከተመሰረተ ከስንት ጊዜ በኋላ? ከዓመት በኋላ። ኦኬ ይህ ድርጅት በኢትዮጵያ ከተመሰረተ ከአንድ ዓመት በኋላ ናርዲ ማለት ነው። ናርዲ የስንቅ ቦርዶች በአካል ነው ይህንን እንትን የሰጡሽ የአምባሳደርነት በአካልም አይተሻቸዋል። ወደ ሆስፒታሉ የዚህ ተያይዞ ስለሚመጣ ማለት ነው። ስንቅ በአውሮፓ ላይ የገቢ ማሰባሰቢያ አርጎ የሰበሰበባቸው ቦታዎች ላይ ያለ ደብዳቤ ለሀገሩ ሳያሳውቅ ሳይሰራ ብለሽ ነው የምትዩ። ከዛ የሲቪል ማህበር ኤጀንሲው እውቅና አለው። በኢትዮጵያ ውስጥ ሀገር በቀር ነው። የድርጅቱ መስራችና ስራ አስኪያጅ ውጭ ነው ያለሁት። ማንኛውም ድርጅት ስንቅ ብቻ አይደለም፣ የተለያዩ በጎ አድራጎት ድርጅቶች ከውጭ ፈንድራይዝ ያሰባስባሉ። ለምን ከስንቅ በፊት ብዙ ስራዎችን ስትሰሪ ነበር። አንቺ በኦንላይን ላይ ገንዘብ ስታሰባስቢ በአውሮፓ ላይ አስመዝግበሽ ህጋዊ ፍቃድ ኖሮሽ ነው። ስንቅን በአውሮፓ ላይ ፍቃድ አለው ወይ ብለሽ ስላልሽ ማለት ነው። ስንቅ በአውሮፓ ላይ የገቢ ማሰባሰቢያ እንዲያረግ ከማረጉ በፊት አዌርነስ ለማድረግ በየአመቱ በአውሮፓ የስፖርት ፌዴሬሽን በኳስ ላይ ከ2023 ጀምሮ ሲያረግ ለአውሮፓ የስፖርት ፌዴሬሽን ደብዳቤ ተጽፎ የምትመጡ ሰዎች ተነግሯቸው ኢምን ካስታወሽ የመግቢያ ምናልባት የሆነ ችግር እንኳ ቢፈጠር የሚለውን ከነበራችሁ ለሶስት ሰዎች ከአውሮፓ የስፖርት ፌዴሬሽን እንደምትገኙ ደብዳቤ አልተጻፈም፣ አላየሽም፣ እሱን አታስታውሹም። ሁለተኛ በጀርመን በርሊን ስትመጡ አሁንም 2023 በጀርመን ሀገር የኢትዮ በርሊን ማህበር በጀርመን ሀገር የተለያዩ ስራዎችን ስሰራ ስንቅ በጎ አድራጎት ድርጅት ከኢትዮጵያ ቦርዱ ደብዳቤ ጽፎ አሳውቆ ነው ማንኛዎቹንም እንቅስቃሴ ሳረግ የምትመጡት። ሰርተፊኬቱም ደግሞ የሚጻፉት ወረቀቶችም ስላሉ። 3 በሃምቡርግ ስንሄድ ለሃምቡርግ ኮሚኒቲ ስንቅ የበጎ አድራጎት ድርጅት ከኢትዮጵያ ቦርዱ ጽፎ አስገብቶ ከዛን የኢትዮጵያ ኮሚኒቲ አቀባበል አድርጎ በዛ የነበረውን አስተናግደው የላኩን። የመጨረሻው በፍራንክፎርት መድኃኔዓለም ቤተክርስቲያን ቀን 6/8 ወር የመጨረሻውን ስናረግ ዓለም አቀፍ ቱር ያረጋችሁ ጊዜና የነበረውን ማለት ነው። በሱ ለመድኃኔዓለም ቤተክርስቲያንና እንዲሁም ደግሞ በጀርመን ሀገር ለሚኖር ለአማራ ማህበር ትብብር እንዳረጉልን አዳራሽ እንዲይዙልን ደብዳቤ ጽፎ ስንቅ አስገብቶ ነው። በተለያዩ ሀገራቶች ላይ ዝግጅት ሳረግ ወይም ደግሞ የተለያየ ነገር ሳረግ በጀርመን ሀገር ሀያት እንዴት አርጋ ነው የሚለውን ነገር በስነ ስርዓት ዋስጄ ነው። ምንስ ጉዳት ምንስ አድርሶብሽ ዛሬ ይሄን ልትቻልሽ አምነሽበትና ወደሽ አልነበረም ወይ? በዚህ ሰዓት ስትሄጂና ስትንቀሳቀሽ የነበረው ለምን በዛ ጊዜ
ይህንን አላልሽም፣ ጥያቄ አላቀረብሽም፣ ናርዲ ላንች ነው። የሆስፒታሉን መመለስ ካለብኝ እዚሁ አንድ ጥያቄ ኦኬ። የስንቅ በጎ አድራጎት ድርጅት 100% ኢሮፕ ላይ ፍቃድ የለውም። አሁንም እናገራለን። ስንቅ በጎ አድራጎት ድርጅት በአውሮፓ ሳይሆን በአውሮፓ ላይ እሺ፣ ጠየቅሽኝ አይደል? እኔ ልመልስ። እኔ ያልሽውን ልመልስ። እኔ ኢሮፕ የመጣው ሰዓት ስፖርት ፌዴሬሽኑ ባዘጋጀው ፕሮግራም እና እንዲሁም ለደብረ ብርሃን ለተጎዱ ለንጽህና መጠበቂያ ገቢ ማሰባሰቢያ ነው ተጠርቼ በክብር የመጣሁት። እዛ ፕሮግራም ላይ ለምን አልጠየቅሽም ካልሽ ድርጅትሽ ፍቃድ አለው የለውም የሚለውን አልጠየቅኩሽ። ምክንያቱም አሁንም የኔንም ተከታዮች ስል የነበረው የዛን ቀን ታስታውሽ ከሆነ ብዙ ጥያቄ ሲቀርብብኝ ኦኬ ሳላቅ አንዳንዴ ሳናቅ የምናጠፋው ጥፋት አለ አይደለም። አላወኩም አንቺ ያልሽውን ነገር ስላመንኩ የነበረ ምክንያቱም ፍቃድ የሌለው ድርጅት ኢሮፕ ላይ ገቢ ማሰባሰቢያ ሲያደርግ ተገኝቻለሁ። እኔ በቲክታክ ገቢ ማሰባሰቢያዎችን ሳደርግ እንደ ድርጅት ያደረኩት የለም። ኦኬ ፍቃድ የሚያስፈልገኝ 2 የታመሙ እህት ወንድሞቼን ወይ ደግሞ ኢትዮጵያ ውስጥ ዘር፣ ሃይማኖት፣ ብሔር ሳል ገቢ ማሰባሰቢያ ሲደረግ የነበረው ኢትዮጵያ ውስጥ እኔ ያኔ ኢሮፕም አልነበርኩም። ኢትዮጵያ ውስጥ ለተደረገው ኢትዮጵያ ውስጥ ገቢ ማሰባሰቢያዎችን አድርጌያለሁ። እሱንም ሀገሪቷ ችግር በነበረባት ሰዓት ኦሮሚያ ክልል፣ አፋር፣ ትግራይ፣ አማራ ክልል ገቢ ማሰባሰቢያዎችን አድርሻለሁ። ግዴታዬ ስለነበር ድርጅት ከፍቼባቸው በህዝቡ ላይ እየቀለድኩኝ አልነበር። ኦኬ ሀዩ ፕላስ ኢሮፕ ላይ በተዘጋጀው ፕሮግራም ድንኳን ተሰጥቶች ገቢ ማሰባሰቢያ ያርገሻል። ሃምበርግ ድረስ ሄዳል ገቢ ማሰባሰቢያ እንደምናደርግ ተነግሮን ለድርጅቱ ማለት ነው። ሀዩ አቡ ለድርጅቱ ገቢ ማሰባሰቢያ እንደምናደርግ ተነግሮን ሃምበርግ ሄደን ገቢ ማሰባሰቢያ ብዙ ነን ይሄድ ነው ገባል። 6-7 ሰው ህፃን ልጅ ይዤ በሌሊት ነው የ3 ወር ህፃን ልጅ ይዤ ነበር የሄድኩት። ባቡር አልነበረም፣ ሰዓት ተሳስቶ ምናምን እኩለ ሌሊት ህፃን ልጅ ይዤ ነበር የሄድኩት። ሃምበርግ ከገባም በኋላ ግን የሃምበርግ ኮሚኒቲ እዛ ያዘጋጀው እኛ በድርጅቱ ስም ልናሰባስብ ይሄድነውን ብር ልክ ፕሮግራሙ ካለቀ በኋላ ብሩን አንሰጥም እራሳችን ነው የምናደርሰው ሲል ጥያቄ ፈጠረብኝ። ይሄ ነገር ፍቃድ የለውም ወይስ ምንድን ነው? ለምንድን ነው ድርጅቱ ላይ ለድርጅቱ ቀጥታ አንድ ድርጅት ገቢ ላሰባስብ ከሄደ ድርጅቱ ነው ገቢን ሰብስቦ የሚሄዳል። ሃምበርግ ያለው ኮሚኒቲ አይደለም ገንዘቡን ይዞ። እኛ ታዲያ ለምን ሄደን? ስንቅ ነው ክለን አልነበር ይሄድ ነው ለምን ሄደን የሚል ጥያቄ ነበረብኝ። እንደውም ከነሱ ጋር ተነጋገርኩኝ። እንዴ እኛ እዚህ ድረስ መተን ጊዜያችንን ሰዓታችንን ልጆችን ትቼን የሄድኩት የ3 ወር ህፃን ልጅ ይዤ የሄድኩት ብዙ ሌሎች ደግሞ አሉ አብረውን ያሉ ግሩፕ ላይ ብዙ መስዋዕትነት ከፍሎ እራሷም ሀያት ለምንድን ነው እንደዚህ የምታደርጓት ብዬ ጠየቁ። ብሩ ይድረስ አይድረስ አናምንም ሲሉ ኦኬ እዛ ጋር ብሩን ይዘው እኔ ደብረ ብርሃን የምገባ ቀን ከአንድ ቀን ቀድሞ አደረሱ። እኔ ደግሞ ከዛ በኋላ የተሰበሰበውን ብር በማግስቱ አደረስኩ። ይሄ ማለት ኢሮፕ ላይም ያለው ጥያቄ አለ። እኔ አሁን ፊት ለፊት ወጥቼ የጠየቅኩ እንጂ ብዙ ሰው ጥያቄ አለ። አንድ ፕሮግራም ላይ ሄደሽ ገቢ ማሰባሰቢያ ለራስ ድርጅት ልታሰባስቢ ሄደሽ ያ የሄድሽበት ቦታ ላይ አይ እናንተ መታችኋል፣ ግን እኛ ነን የምናሰባስበው። ይሄ ማለት ድርጅቱ ላይ ጥያቄ ስላላቸው ነው። ስለዛ ፈቃድ ሰጥተውኝ ምናምን አትበይ ሀዩ። ከትላንትና ስህተታችን ተምረን ወደፊት ጥርት አድርገ ነው እንሂድ። ለምን ተነሳ አትበይ። የኔ ፎቶ ተለጥፎ የኔ ልጅ ፎቶ ተለጥፎ በአንቺ ድርጅት አማካኝነት ስንት መስዋዕትነት የከፈልኩልሽ ድርጅት ህፃን ልጅ የሬሳ ሳጥን ላይ ተለጥፎ ሲሰደብ ገብተሽ እንኳን ያላስቆምሽልኝ ሰው ነሽ። ለምን ተነሳ አትበይ። ስሜን አጠራለሁ፣ ሌላ ድርጅት አምባሳደር ሆናለሁ። ሀቀኛ ያልሆነ ድርጅት ውስጥ አምባሳደር ነበርኩ። ለእኔም ለአንቺም ክሊር አድርግልኝ ብዬ ለምኝሻለሁ። ግን አትፈልጊም ክሊር ማድረግ። ታውቂያለሽ አታውቂም? ዶክመንት ካለው ድርጅቱ ይኸው ለጥፈሽ ዶክመንቱ ይሄ ነው በቃ ያንን ነው የምፈልገው። ፍቃድ አለው? አዎ ፍቃድ አለው፣ አሳይኝ። የሆስፒታሉን ደግሞ ጭንቅላቴ ላይ ነው የተጫወሽብኝ። 3 ዓመት ሆስፒታል ፎቶ እየላክሽ ለምን ተጫው? ለምን ህዝቡስ? ለምን በ2 ድርጅት ያለ ሆስፒታል ህብረተሰቡ አርሶ አይበላም? እንዲያንን መሬት
ለምን በሆስፒታሉ ስም ትቀልጃለሽ? ንገሪኝ፣ አሁን ንገሪኝ፣ ማወቅ እፈልጋለሁ። እኔ ካጠፋው ይቅርታ ጠይቃለሁ። እሺ፣ ስለዚህ ይህንን ክሊር ለማድረግ አንድ ድርጅት፣ አንድ በጎ አድራጎት ድርጅት ኢትዮጵያ ውስጥ ያለ ድርጅት አውሮፓ ላይ ገንዘብ ለማሰባሰብ ፍቃድ ያስፈልገዋል ወይስ አያስፈልገው የሚለውን መጀመሪያ ንገሩን። ያስፈልገዋል? ኦኬ። ስለዚህ ፍቃድ የለውም ማለት ነው። ለዚህ ጥያቄ መልሱ የለውም ብለን እንጻፍ ወይስ አለ? እኔ ጋር መልስ አለ። እሺ፣ እኔ ጋር መልሱ ምንድን ነው? አሁን እኔ አንድ ነገር ልንገራችሁ፣ ከታች ላላችሁ ለማታውቁኝ፣ ይህንን ፋይል ዘግቼ ከወጣው ከ1 ዓመት ከ7 ዓመት በኋላ ነው አሁን እንደገና ወደኋላ የመጣው ማለት ነው። በዛ እያንዳንዷ ነገር መልስ ከሰጠውና ከሄድኩኝ እኔ በዛ ልክ አብሮኝ የሰራ አብሮኝ የሄደን ሰው በዚህ ልክ ማውራትን መናገርም አልፈልግም። ለሰላም ከሆነ የመጣችሁት ታዲያ ሀቡ ጋር እያንዳንዱ በዝርዝር በስነ ስርዓቱ እኔ አሁን ስታወሪ አዳምጫለሁ አይደለ? ታዳምጭኛለሽ መልስሽን በስነ ስርዓት እስከመልስልሽ። አንድ ድርጅት በኢትዮጵያ ውስጥ ሀገር በቀል ሆኖ አሜሪካ ሄዶ ገንዘብ ያሰባስባል አያሰባስብም? እርግጠኛ መሆን የምፈልገው ያሰባስባሉ። እነ መቅዶኒያም እነ ወንድም ካልድም እየሄዱ አሜሪካም ያሰባስባሉ። ግን አንድ በጎ አድራጎት ድርጅት ከሀገር ውጭ ወጥቶ እርዳታ ሲያሰባስብ ፍቃድ ያስፈልጓሉ የሚለውን እርግጠኛ ስላልሆንኩ እርግጠኛ ያልሆንኩትን ነገር መናገር ስለማችል እናንተ ስለምታውቁ ንገሩኝ። ያስፈልገዋል አያስፈልገው የሚለው ናርዲ ያስፈልገዋል ብላለች። ስለዚህ ከኢትዮጵያ ሲሄድ እዚህ ወደ ውጭ ሄዶ ገቢ ማሰባሰቢያ እንደሚያደርግ ፍቃድ ይሰጠዋል። ከማን ነው የሚያገኘው ፍቃድ? ከኢትዮጵያ። አሁን ለምሳሌ አሜሪካን ሀገር አሁን የህግ ባለሙያዎች የላችሁም ከስር አሜሪካን ሀገር ካለ አሁን ከኢትዮጵያ ወደ አሜሪካ ናገር ሄደው እነ መቄዶንያም ይሁን ብዙ ድርጅቶች አሉ አይደለ? ሲሄዱ ፍቃድ ያስፈልገዋል። ታስታውሺ ከሆነ አዶኒ ወደ አሜሪካን ሀገር ሄዶ ሲያሰባስብ ጥያቄ የደረሰ ሰዓት ገብተው ይኸው ፍቃዳችን ብለው አሳይተዋል። ታስታውሺ ከሆነ አዶኒ አሜሪካን ሀገር በሄደ ሰዓት ያስፈልጋል። ስለዚህ ያ ፍቃድ ከኢትዮጵያ ነው። ኦኬ። ስለዚህ ሀያት ምላሽ ትስጥበት። ፍቃዱን ከኢትዮጵያ ወስዳለች አውሮፓ ሄዳ ለማሰባሰብ ወይስ አልወሰደችም? እሷ እድሉን ይሰጣት እና አሁን ሀቢባ መጀመሪያ ሰርተፍኬቱ ህጋዊ ፍቃድ እንደሆነ አሳይልኝ። ምክንያቱም ያለውን በትክክል መጀመሪያ ማለት ነው ህጋዊ ፍቃድ በኢትዮጵያ ያለው ሰርተፍኬቱን አሳይልኝ። የምትፈልጉ ከሆነ ይኸው ግን እንዳይዘጋብኝ እሺ። እንደዚህ አይነት ዶክመንቶችን ሊዘጋ ይችላል። ይኸው ይሄ ነው ላይሰንሱ የኢትዮጵያ ሲቪል ማህበር ኤጀንሲ የሰጣት ላይሰንስ ይሄ ነው የኢትዮጵያ። ኦኬ። የስንቅ በጎ አድራጎት ድርጅት ቴንኪዩ። እሺ 2023 ቱር ስታረጉ ከ7 በላይ ሴቶች አላችሁ። ስለዚህ አንቺ የመጣሽው ለአውሮፓው ኳስ ነው ወይስ በስንቅ በጎ አድራጎት ድርጅት ነው የመጣሽው? ያ ለምን ፈቃድ የለውም ስላልሽ ናርዲ ለአውሮፓ ስፖርት ፌዴሬሽን ደብዳቤ ጽፈን ድንኳን ይዘን ነው እዛ ላይ የገቢ ማሰባሰቢያ ያደረጋችሁ። ስለዚህ የመጣሽው 2023 አንቺ ብቻ አይደለሽም፣ ብዙ ሴቶች አሉ። ልጅ ይዘሽ ነው የመጣሽው። ትክክል ነሽ። ሆላንድ አምስተርዳም ላይ ስንገናኝ ስንቅ የበጎ አድራጎት ድርጅት ለአውሮፓ የስፖርት ፌዴሬሽን ደብዳቤ ጽፎ ስንቅ በጎ አድራጎት ድርጅት እንዲፈቀድለት ጾታዊ ጥቃት ላይ አወረስ እንዲሰራ ብሎ ፍቃድ ደብዳቤ ድርጅቱ አስገብቶለት ፈቅዶለት ድንኳን ይዞ ነው ቤልጅየም ሆላንድ አምስተርዳም የመጣችሁት። ላንቺ ሳይሆን አሁንም ስም ልጠራ ነው። የአውሮፓ ስፖርት ፌዴሬሽን የትብብር ወረቀት ጻፉልኝ የሆነ ችግር እንኳን ቢመጣ ብያቸው አላኩልሽም። አብሮሽ ለመጣ ሰው ላንቺ እሱን ሳታስታውሽም አልጻፈልሽም። የአውሮፓ ስፖርት ፌዴሬሽንን ኮንታክት ያደረገው ስንቅ ነው። ኖ ናርዲ ገብቶሻል? እየገባሽ ሀያት ጥያቄዋን ሲምፕሊ ለመመለስ አውሮፓ ላይ ፍቃድ አለው ወይስ የለውም የሚለውን አለው ወይም ብለሽ መመለስ አትችል። መልስ አይሆንም። እኔ የመጣሁት ለደብረ ብርሃን እኮ ታዲያ ለአውሮፓ ስፖርት ፌዴሬሽን ላይ ተፈቅዶላችሁ እንድትሰሩ የአውሮፓ ስፖርት ፌዴሬሽን በሁሉም ላይ እኮ ፍቃድ ገብቶለት ፈቅዶ ማህተም አድርጎ ድንኳን ሰጥቶት እኮ ነው ቤልጅየም ላይ ሆላንድ አምስተርዳም የመጣችሁት እንዴ? እሺ ሃምበርግስ ላይ በርሊንግስ ላይ ፍራንክፈርት ላይ እያመንሽ ለምን መሰለሽ ናርዲ
እኔ የመጣሁት ለሰላም ነው። ለጥያቄሽ መልስ ስሰጥሽ በስነ ስርዓቱ አለው የለውም የሚለው ነው። ሀቢባ እልክልሻለሁ። ለምን መሰለሽ አንዴ ወንድም ካልድ ፍላወር እየላከ ነው። ሜቢ እሱ ካለው ኤክስፒሪየንስ ያስፈልጋል አያስፈልግም ሊነግረን ከሆነ ይግባና እንዴ ራሷ ከዚህ በፊት ራሱ የድርጅቱ ምንድነው ማህበራዊ ጉዳይ አስፈጻሚ የሆነችው ከስራለች ኩሩ አማራ የምትለው ሊያ ነች። አስገቢያት። አይውልሽ ጭቅና በውከት የሚሆን ከሆነ እኔ እወጣለሁ። በየተራችሁ ስማችሁ ሲጠራ ብቻ እንድትናገሩ ካለበለዚያ ይበጠበጣል። እሺ አንዴ ወንድም ካልድ ይንገረን ያስፈልጋል አያስፈልግም? አንድ በጎ አድራጎት ድርጅት ኢትዮጵያ ውስጥ የሚገኝ በጎ አድራጎት ድርጅት አውሮፓ ውስጥ ገንዘብ ለማሰባሰብ ፍቃድ ከኢትዮጵያ ፍቃድ መውሰድ አለበት የለበትም? ታፍኗል ድምፅክ ወንድም ካልድ አይሰማንም። አይሰማም? አሁን መጣ። እሺ ናርዲ ሀያት ሁላችሁንም ሰላም ብያለሁ። ያው ጉዳዩ ሲሪየስም ስለሆነ ትንሽ ነገር ሀሳብ ለመስጠት ነው። በመጀመሪያ ደረጃ ኢትዮጵያ ውስጥ የተመሰረተ ድርጅት ማንም ሀገር አረብ ሀገራትን ጨምሮ ዱባይ ጨምሮ አውሮፓ ጨምሮ ያለ ፍቃድ ምንም አንድ ብርም መሰብሰብ አትችልም። ስፔሻሊ የእርዳታ ገንዘብ ማለት ነው። ምንድነው ዝም ብለሽ ፕሮሞሽን ዝግጅት ሄደሽ ማድረግ ትችላለሽ፣ የሆነ ፕሮግራም ላይ ማድረግ ትችላለሽ እንጂ ፍቃድ የሚሰጠው ከኢትዮጵያም አይደለም። መጀመሪያ እዚህ ያለ ሀገር ውስጥ ያለው ድርጅት ኢንተርናሽናል ሄዶ እዛው ሀገር ላይ ነው ሬጂስተር የሚያደርገው። አሜሪካን ከሆነ ለአሜሪካን 501c የሚባል ነገር አለ፣ ነን ፕሮፊት ኦርጋናይዜሽን፣ እዛ ታወጫለሽ። የናዶናይ ላይ የነበረው ነገር እነ አቶ ብርሃኑ የዚህ የኢስታንቡል ሆስፒታል ባለቤት አሜሪካን ሀገር ነዋሪ ስለነበረ ኦልሬዲ ኢቨን ሬጂስተር የሆነው አሜሪካን ሀገር ነው። አሜሪካን የመሰረትሽው ወይ አውሮፓ የመሰረትሽው ድርጅት ኢትዮጵያ መጥተሽ እንደገና መልሰሽ እዚህ መመስረት ትችያለሽ። በተረፈ አንድ ብርም ሌላ ሀገር ላይ ሄደሽ መሰብሰብ አትችይም። እዛው ሀገር ላይ ለምሳሌ ሀያት አውሮፓ ነዋሪ ከነበረች ወይም ናርዲም አውሮፓ ከሆነች እዛው ነው ፍቃድ አውጥተው ይህን እሰራለሁ ብለው ለዛ ደግሞ የሚያስፈልገው እዛ ሀገር ነዋሪ መሆናቸው የሚያስፈልግ ነው። በእኛ ሂደት ለምሳሌ እኛ አሁን እኔ አሜሪካን ሀገር በነበረኝ ሂደት ገቢ ማሰባሰቢያ አይደለም ያደረግነው። በነገራችን ላይ እዛ ሄደን የካምፓኒያችን ማስተዋወቅ ነው። ካስተዋወቅም በኋላ እዛ ሀገር ሆነሽ ገንዘብ መሰብሰብ አፍኗል ድምፅ ወንድም ካልድ ዞሮ እንደሚያስፈልገውን የነገረን ፍቃድ። እሺ ስለዚህ ዱባይም አሁን እንኳን አይደለም ታስታውሽ ከሆነ ዱባይ በሄዳችሁ ሰዓት ላይ እንትና ቤት እንኳን ማናት ሳራ ላበሻ ጋር እንኳን ፕሮግራም ለማድረግ ለምግብ ቤቱ ኢንትራንስ ታይገማዚ ገቢ ማሰባሰቢያ አይደለም ለምግብ መብላት በዛ አይነት ፐርፐዝ አድርገሽ እንኳን ገንዘብ ማስከፈላችን ቢኮዝ ቬሪ ቬሪ በጣም ሲሪየስ ነው ማድረግ ማትችም። ስለዚህ ሰው ሀገር ላይ ላይሰንስ ካሳታደርጊ እንትን አያደርግም። ሌላ ቀን ምናልባት ሌላ ኋላ ውይይታችሁ ላይ ማግዛችሁ ይሆናል። ግን በአንድም በሌላ መንገድ ትልቁ ጥያቄ የሚሆነው ለምሳሌ ቅድም የሲቪክ ማህበራት ላይሰንስ ስታሳይ ነበርና አመታዊ ሪፖርቷ ለምሳሌ ለናርዲም ለሌሎችም ላላቸው ጥያቄ ሲቪክ ማህበራት ኦዲት ያደርጋል። የመጣ ገንዘብ ድርጅቱ አካውንት ውስጥ የገባ በምን ውሏል ብሎ ያረጋግጣል። ሀያት የሁሉንም አመት ለምሳሌ የ2018 እንኳን ገና እየሰራሽበት ያለ አመት ነው። በፈረንጅ ነው በአበሻ ነው ሪፖርት የምታደርጊው አንቺ? ሚውት ነሽ ወንድም ካልድ አንዴ እንትኑን ምንድነው የኦዲተሩን ሪፖርት ማሳየት እችላለሁ? ሪፖርት አያስፈልግ ሳታረጊ ችግር የለም። ሲምፕሊ ነገር ይሄን ነገር እኔ በምንድነው በፈረንጅ ነው በአበሻ ነው ሪፖርት የምታረጊው? ኦኬ ድርጅቱ በየአመቱ ኦዲተር የሲቪል ማህበር ኤጀንሲ አንድ ጥያቄ ብቻ በአመት በፈረንጅ በኢትዮጵያ ስለዚህ በአበሻ ማለት ሰኔ 30 ነው ሪፖርትሽ የምትዘጊው ሰኔ 30 ያ። ስለዚህ የዘንድሮን አመት 2018 ገና የሚቀጥለው 2019 ላይ እስከ መስከረም ላይ ነው የምትዘጊው። እስከ 2017 ድርጅትሽ የሰራው ሂደት በየአመቱ የቦርድ ሪፖርት ኖርበት ፋይናንሻል ሪፖርት አድርገሽ
ለምሳሌ ኦዲትሽን ጨረታ አውጥተሽ ገለልተኛ ወገን ስለሆነ ያው የፖሊሲው ስለሚፈቅድ ማለት። በነገራችን ላይ ኦዲት የሚያደርገው ጨረታ ጋዜጣ ላይ አውጥተሽ ማንኛውም ድርጅት መጥቶ ነው እንዲያደርግሽ የሚደረገው ገለልተኛ ወገን ማለት ነው። ስለዚህ በእንደሱ አድርገሽ የ2017 ኦዲት ሪፖርት አለሽ ወይ? ኦዲት አስደርገሻለሁ? ኦዲት አስደርግ ያለሁኝ ለሀቡም ልኬላታለሁኝ። ኦዲት የ2017 ማለት ነው። የ2017 እዚህ ላይ በፒዲኤፍ ማሳይ ካላችሁ ይኸው አሳያችኋለሁኝ ማለት ነው። በቃ ለሀቡ ከላክሽላት በቂ። እኔ እያየው አነባለሁ እዚህ ጋር። እኔ አካውንቴ ሴንሲቲቭ ነው፣ እንደዚህ ዶክመንት ነገር ደረሰኝ የሆነ ምናምን ይዘጋብኛል። አንዴ ልክፈትና ላሳይ፣ የትኛው ላንብብ የትኛው እንደሆነ። ሀቡ በጨረታ በአዲስ ዘመን የወጣበት በአዲስ ዘመን ወጥቶ ነው እንትኑ ጨረታ የተደረገው ማለት ነው። ጨረታውን ያሸነፈውም ሰው ደግሞ የሱ መታወቂያው ሙሉ ሁሉ ነገር የተደረገበት የሱም አብሬ ልኬልሻለሁኝ እንትኑ ማለት ነው። ኦዲተር የሰራው ፎቶ በፎቶኮፒ ያለው ከዛ እስከ 2017 እስከ እንትን ያለውን አጠቃላይ በፒዲኤፍ ዋትስአፕ ላይ ልኬልሻለሁኝ ማለት ነው። እሺ እዚህ ሌላ አይ ቲንክ ናርዲ እዚህ ኢትዮጵያ ነሽ ያለሽው አይደል? በቃ ቀላሉ ምንድን ነው መሰለሽ፣ ኢቨን ለምሳሌ ሲቪክ ማህበራት ሲምፕሊ ዶክሜንት ገብቶ ማለት የከሌ ከሌ ድርጅት ብሎ አመታዊ ሪፖርታቸው አለ ወይ? ወንድም ካሌብ የኔ ጥያቄ ኢሮፕ ላይ በሚደረገው ነው። በቃ ይሄኛው ሀገር ውስጥ ባለው ነገር ነው። ኦኬ ወንድም ካሌብ ኢሮፕ ላይ የተደረገው ገቢ ማሰባሰቢያ ላይ ነው ጥያቄ። ወንድም ካሌብ ሳይወጣ ጥያቄ ስላለኝ ነው። ሀቢባ ማውራት እችላለሁ? እሺ ታይቂውና ከዛኛን ወንድም ካሌብ ለአንተ ጥያቄ የማቀርበው አንድ ድርጅት ሲመሰረት በቦርድ ይመራል አይደለም? ልክ ነው፣ በቦርድ ነው የሚመራው። እኛ አሁን የኛ ድርጅት በ7 ቦርዶች ነው የሚመራው። 7 ቦርድ አለው። ለምሳሌ አንተ አውሮፓ ሄደህ በዛ ላይ ሞሽን ለማድረግ ከፈለግ ለአንድ ድርጅት ለዚህ ቦታ ላይ መምጣት ስለምንፈልግ ስለዚህ ግብዣ አድርጉልን ብለህ ደብዳቤ ከጻፍክ ለምሳሌ እዛ ቦታ ላይ ሄደህ አስተዋወቅክ ማለት ነው። በዛ ላይ ደግሞ የገቢ ማሰባሰብ ያደረግ። ይሄ የሆነው በአውሮፓ ስፖርት ፌዴሬሽን ለአውሮፓ ስፖርት ፌዴሬሽን ደብዳቤ ተጽፎ በስነ ስርዓቱ በቦርዱ ተጽፎ ነው የሚሄድላቸው የሚንቀሳቀሰው ማለት ነው። ገንዘብ የተሰበሰበ የተባለበት በአውሮፓ ስፖርት ፌዴሬሽን ላይ ስለሆነ ድርጅቱ የትብብር ደብዳቤ ለአውሮፓ የስፖርት ፌዴሬሽን አቅርቦ ያንን ደግሞ የአውሮፓ ስፖርት ፌዴሬሽን ተቀብሎት ነው የመጡት ወይም ደግሞ በዛ ላይ የተገኘ ነው። ዱባይም ስንሄድ ለአልሀበሻ ሬስቶራንት ጽፈናል። ለአቡዳቢ ለኢትዮጵያ ኤምባሲም ደግሞ አሳውቀን ነው፣ ዝም ብለን አይደለም ይሄድ ነው። ይህንንም ደግሞ ቦርዱ በስነስርዓት ደብዳቤ ጽፏል። ናርዲም እዛ ቦታ ላይ እንደምትገኝ ቦርዱ ደብዳቤ ጽፎ አስገብቶላት ነው የመጣችው። እያንዳንዳቸው ደግሞ ፋይል አለ፣ ዋትስአፕ ላይ ልክልሻለሁ ሀቡ ማለት ነው። እሺ ይችን ነገር ባጭሩ ብቻ ልመልስልሽ። በመጀመሪያ እንኳን አይደለም እርዳታ ገንዘብ ልትሰበስቢ አንድ ዘፋኝ ለሾፒንግ መጥቶ ዱባይ ወርክ ፐርሚት ሳይኖረው ወጥቶ መስፈን አይደለም ስቴጅ ላይ ማሰባሰብም አይደለም ያር ነው ዱባይ ገባኝ። አሁን ለምሳሌ ሲምፕሊ ለምሳሌ ልክ እንዳንቺው አይነት ባቡልሄር ለምሳሌ እንዲህ አይነት ፕሮግራም አድርጎ ታስታውሺ ከሆነ ሀቢባ ዱባይ ያለች ሁሉ ነው ከሄደ በኋላ የሀገሪቱ ሕግ እዚህ ከውጭ ጉዳይ በእርዳታ የሚመለከተው ተቋም መፍቀድ አለ። ስለዚህ ኦፊሻል እንኳን ዱባይ ለታመመ ሰውና እንደዚህ አድርገሽ በኦፊሻል ገንዘብ መፈጸም አይቻልም። ለሌላ ጊዜ በደንብ ቢሆን አይሰማም ለኔ ነው አይሰማም። ታፍኗል ወንድም ካለድ አሁን ይሰማል። አሁን ይሰማል። እየተደወለብኝ ስለሆነ ነው። አሁን ይሰማል ይመስለኛል አይደል? ይሰማል። አሁን ይሰማል። ጥሩ። በአጭሩ ምንድነው መሰለሽ ዱባይ በማንኛውም ሰዓት ለምሳሌ አንድ ዘፋኝ እንኳን ተነስቶ እግረ መንገድ ለሾፒንግ ሄዶ እንኳን እርዳታ ቀርቶ እግረ መንገድ ሄዶ ወርክ ፐርሚት ሳያወጣ ስቴጅ ላይ እንኳን መውጣት አይችልም። መስፈን አይደለም ስቴጅ ላይ በዛ ሀገር እንኳን ሕግ። እርዳታ ደግሞ በተመለከተ ከኢትዮጵያ ኤምባሲ ከዚህ ካለ ከውጭ ጉዳይ ከምንም ሰፖርቲንግ ቢጻፍልሽ የሀገሪቱ ፍቃድ ሰጪ አካል አክሴፕት ማድረግ መቻል አለበት እንጂ
ሄደሽ ፕሮሞት ማድረግ ትችያለሽ። ገንዘብ ግን አንድ ድርሃም መሰብሰብ አትችይም በየትኛውም ሀገር ላይ። እኔ በተለይ በደንብ ማውቀው አሜሪካን ሀገር እና ዱባይ፣ አውሮፓም ደሴም ሶስቱ ሀገር ላይ በደንብ ፕሩፍ ስላለኝ ነው። ያ ማለት ለምሳሌ ለአንድ ሰው ውክልና ሰተሽ ወይ ምን ልታደርጊ ትችያለሽ? አሁን አንቺ እዛ አውሮፓ ላይ ላይሰንስ ቢኖርሽ አንቺ በአንቺ ስም ልትሰበስብልኝ ትችያለሽ። የኔ ፕሮግራም ይሁንና አንቺ ትሰብስበሽ መልሰሽ አንቺ ደግሞ እንደ ዶኔሽን ለእኛ ካምፓኒ ዶኔት ማድረግ ትችያለሽ። መሰብሰብ ምችው አንቺ ነሽ እንጂ እዛ ያለሽው። እኔ በእኔ ስም ግን እኔ አካውንት ላይ በመጀመሪያ ደረጃ እዛ ሀገር ላይ አካውንት ሊኖረኝ ይገባል። ስለዚህ በምንም አይነት መንገድ አታደርጊም። ቦርዱም ጥያቄ ነው ጥያቄ። ለምሳሌ የስፖርት ፌዴሬሽን ፕሮግራም ላይ ለምሳሌ አሜሪካን ሀገር የሚደረግም አውሮፓ የሚደረግም የስፖርት ፌዴሬሽን ፕሮግራም ላይ ሄደሽ ፕሮግራም ቡት አድርገሽ ይሄ ድንኳን እንትን አድርገሽ ገንዘብ በድብቅ በምናምን ያው በማይታይ መንገድ ልታደርግ ይችላለሽ። ፍቃድ ግን የሀገሪቱ ገንዘብ የመሰብሰብ ፍቃድ ሳይሰጥሽ ግን ብትሰበስቢ ያው ከባድ እንትን ነው፣ ለነሱ ከባድ ወንጀል ነው እንደ ጥያቄ የሚያደርጉት። ኦኬ ወንድም ካሊድ አሁንም ግልጽ እንዲሆንልኝ ስለፈለኩ ነው ሌላው ሰው እና ምክንያቱም የተደረገው ማለት በጣም በደንብ ያለው ከአውሮፓ ስፖርት ፌዴሬሽን ጋር ተያይዞ ስለሆነ ለምሳሌ ድርጅቱን ለማስተዋወቅ ሄድክ፣ በዛ ላይ አንድ ድርጅት በተለያዩ ፌስቲቫል ላይ እየሄዱ ከኢትዮጵያ እኮ ወጥተው ድርጅታቸውን ያስተዋውቃሉ፣ ቤርሙንግ ያረጋሉ፣ ያገኙትን ደግሞ ድጋፍ ያረጋሉ አይደለ? ያንን እኮ ነው የምነግርሽ። ኦኬ ያንን ታዲያ ስንቅ ከነዚህ ድርጅቶች ጋር የተለየ ምን ሌላ ነገር ሰርቶ ነው ዛሬ በአውሮፓ ላይ እንዴት ፍቃድ የለውም የሚለው ጥያቄ ውስብስብ ጥያቄዎች የመጡበት ናርዲ ዛሬ ይህንን ጥያቄ ይዘሽ የመጣሽው በዱባይም በነበረው ከአውሮፓ መልስ ነው የሄድሽው። ከወጣሽ በኋላ ነው በባለፈው ህጋዊ ፍቃድ የለውም በኢትዮጵያ ኦዲተርም የለውም ነበር ያልሽው እንትና ጋ ገሊላ ጋ መተሽ። ዛሬ ግን በአውሮፓ የለውም ብለሽ ነው የመጣሽውና ስለዚህ እስከ ዛሬ በአውሮፓ የሌለው ዱባይ ሲሄድ እንዴት እሺ ብለሽ ከሄድሽ በኋላ ስራ ከለቀቅሽ በኋላ እውነት ከልብ ብለሽ አስበሽ ነው ወይስ እንደው በምን ለያዛት ወይስ በምን ላጥቃቸው ብለሽ ነው? ይሄንን ግልጽ ብታረጊ። የመጀመሪያ ጥያቄው ቆይ አንዴ የመጀመሪያው ይመለስ መልሱ መጻፍ አሁን የጠየቀችው ነገር ላይ ልመልስላት አሁን ላይ ባለው እና ካሊድም ሳይወርድ ደግሞ የምጠይቀው ጥያቄ አለ። ትሜን አጥሪ ያንቺ ስም ሲጠራ የኔም ስም ይጠራል ያልኳት ገሊላ ቤት ድርጅቱ ፍቃድ ካለ ፍቃዱን አሳይ። ያኔ አምባሳደሯ አንቺ ስለሆንሽ እየተባልኩ ስለሆነ ሁለታችንም ነው ክሊር የምንሆነው ያልኳት። ሀዩ እንደዛ ነው ያልኩሽ። የተናደርኩት ልጄን ሬሳ ሳጥን ላይ ለጥፎ ሲሰርቡ ከነበረ ሰው ጋር አብራ ቆማ ከነሱ ጋር ስታሰድበኝ በነበረው ነገር በጣም ተናድጃለሁ፣ ተናግሬያለሁ። አሁንም ብያታለሁ ደግሜ። ወደ ህግም ሄጄ ነበር። ሳራ ላበሻ ታውቃለች፣ ሌሎች አይቃሉ። ነፍሰ ጡር መሆኗን ሳቅ አብሬያት በልቻለሁ ብዬ ፋይሌን የዘጋሁት። ሀቡ ታስታውሽ ከሆነ በሆነ ኬዝ እንኳን አውርተን እኔና አንቺ አውርቼሽ ነበር። በጣም ነው የጎዳኝ። ያንን የሶስት ወር ህፃን ልጅ እንደዛ በመሰደው ፈጣሪ አለ ለሁሉም ነገር ገባሽ? ያንን ብዬ አቆሜያለሁ። ድርጅቱ ፈቃድ አለው የለውም ትጠይቂያለሽ። ተለጥፈሽ ስትሰደቢ የማታውቂውን ነገር እኔ ጭንቅላቴ የነበረው ሀያት መሐመድ ጾታዊ ጥቃት የደረሰባት ሴት ናት። የፈለገችውን ብትል ሆስፒታል አራስ ሆኜ እኮ 3 ቀን ወደ ልጆቼ ሳልቀላቀል ሀያት እርዳታ ማሰባሰቢያ አለ ካለች ምገባ ሰው ነኝ ገባሽ? ምክንያቱም ጾታዊ ጥቃት ከደረሰባት አንድ እህቴ ጋር አብሬ መቆም ስላለብኝ። አሁን ግን እንደዛ አይደለም። በህዝቡ ላይ መጫወት፣ ገንዘብ መብላት፣ መበዝበዝ ከሆነ እጠይቃለሁ። ነገም ጠይቃለሁ፣ ተነገ ወዲያም ጠይቃለሁ። 2 ላይፍ ገብተው ሲያወሩ ሼር ተደርጎልኝ ሄጄ ምንድን ነው ኬዙ ብዬ ጠይቄያለሁ። ሀቡ አሁን እልክልሻለሁ። ስንቅ በጎ አድራጎት ድርጅት ኢትዮጵያ ውስጥ ከሆነ ኢሮፕ ላይ ማህተምና የምትፈርመዋ ሴትየው እንዴት እዛ ትሆናለች? አለ አንድ ድርጅት ኢትዮጵያ ውስጥ ነው ፍቃዱ። ማህተሙ ግን ጀርመን ላይ መገኘት ይችላል። እንግዲህ ካሊ ኤክስፒሪየንስ ካለ ማህተሙ ያው ዋትስአፕ ላይ ልክልሻለሁ። ምንድነው መሰለሽ ይችኛዋን ነገር ቀለል ለማድረግ ለምሳሌ ሀያት አብራ ሆና መስራች ከሆነችና ካለች ወይም ደግሞ ይብን ጸሐፊ የሆነ ሰው እንደ ማንኛውም ማህተብ ይዞ ሄዶ ለምሳሌ እዛ ላለበት ጉዳይ ስፖንሰርሺፕ ሊጠይቅ ከሆነ ምናምን ካለ ያደርጋል። የገንዘብ ወጪ ገቢ ላይ ይችላል።
ፕላስ ደግሞ ኤሮፕ ላይ ፍቃድ ሳይኖረው እንትን ነው እኮ ምንድን ነው መሰለሽ ናርዲ፣ ለምሳሌ እዛ አሁን ሄዳ እኔ አሁን ለምሳሌ ዱባይ ሄድኩኝ። ዱባይ ሲሄድ ዱባይ ለምቀበልበት ነገር ተቋሙ አሁን ምንድን ነው ለምሳሌ አንድ ሄጅ ሳራል ሀበሻ ወይ ራምዚ ሪል ስቴት ገንዘብ ዶኔት አደረገኝ ልበልሽ። ለሱ ለሰጠኝ ነገር ደረሰኝ ስሰጠው በመጀመሪያ ያደረሰኝ ለሱ ይሰራለታል ወይ ወይም የምሰጠው ደብዳቤና ማህተም ልኬልሻለሁ አለው። አሁን አለ ወንድም ካለ ድምፅክ በጣም እየታፈነ ነው። እሺ ቻርጅ ስለሰካ ይመስለኛል። ምንድነው መሰለሽ አሁን ዱባይም ሆነ ለምሳሌ እኔ ዝም ብዬ ዱባይ ተነስቼ ሄጄ ራምዚ ሪል ስቴት ልበለው ወይ ማናት ሳራል ሀበሻ ወይ ሌላ ተቋም ገንዘብ ሲሰጠኝ ለዛ ደረሰኝ ለመስጠት የገቢ ማሰባሰቢያዎች ላይ አሁን ቅድም እንዳልከው ከሆነ ኢትዮጵያ ውስጥ ፍቃድ ያለው ምንም ለሰውየው እኮ ምንም አይጠቅመውም እኮ። አሁን ለምሳሌ ለሳራ ለምንድን ነው ማህተም የሚወጣው? ይህ ማህተም ዙም አድርጌ ለማየት ልሞክር። ፕላስ ደግሞ ሁለት ስም ነው ያለው፣ ሀያት መሐመድ እና ሁለት ስም ነው ያለው። አንድ የድርጅት እንትን ላይ እንዴት አንድ ሴት ሁለት ስም ይዛ ትፈርማለች? ይሄ በታሪክ የምንሰማው ምናምን ወረቀት ላይ አይሰፍርም። ሀያት መሐመድ ሌላ ስም ነው ያላት አይደለ? ሙሉ ጣይት ክብረት ከሆነ ስሟ ፊርማ መሆን የሚችለው ሙሉ ጣይት ክብረት ተብሎ ነው። ሀያት መሐመድ ተብሎስ መፈረም ይችላል ማለት የመታወቂያ ስሟ በመታወቂያ ስሟ ነው የሚፈረመው፣ በፓስፖርት ስሟ። ኦኬ እሱን ጠይቀት ነው። እሺ ይሄ ማህተብ ጀርመን ላይ ነው የምትይኝ ናርዲ? ይሄ ማህተብ ጀርመን ብቻ ሳይሆን ሆላንድ ላይ። ይሄንን አይ ቲንክ የሆነ ግሩፓችን ላይ ያለ ሰው ነው ያነሳ የነበረው ገቢ ማሰባሰቢያ ማታ ስንጨርስ። ኦኬ ማህተሙን ይዞ መንቀሳቀስ አይቻልም? በቦርሳ ይዞ መሄድ አይቻልም? ጉዞ ማድረግ ህጋዊ ፍቃድ ኢሮፕ ላይ ከሌለው ብር አሰባስበው እንዴት ማህተሙን ይዞ ይሄዳል? ህጋዊ አሁን ኢሮፕ ላይ ህጋዊ ፍቃድ ከሌለሽ ኢሮፕ ላይ ህጋዊ ፍቃድ የገንዘብ ማሰባሰቢያ ፍቃድ ከሌለሽ ይሄ ድርጅት ኢትዮጵያ ውስጥ ከሆነ የሚሰራው ማህተሙ ወይ ደግሞ ስራ አስኪያጁ ሊኖር የሚችለው እዚህ ጋር ዋና ስራ አስኪያጅም ነሽ የሂሳብ ክፍልም ነሽ አንቺ ማህተም እየመታሽ እኔ እንደማውቀው አይቻልም። ከተሳሳት የሚያሰው ይባልና ይናገር። እንዴት የበጎ አድራጎት ድርጅት ባለቤት እንደመሆኑ መጠን እስቲ ንገረን ወንድም ካለድ። አንድ ድርጅት ማህተሙን ይዘው በቦርሳ አውሮፓ ሄዳ እዛ ልትጠቀምበት ትችላለች ማህተሙን። ምን ማለት መሰለሽ በቀላል አማርኛ እሷ መኖሪያ ፍቃድ እኮ አውሮፓ ነው። የአውሮፓ ማህተም ነው ሊኖራት የሚችለው ፍቃዱ ካላት። ከትንሽ ክሊር ለማድረግ ነገር ማለት ሌላ ነገር ላይ ብታተኩሩ ይሻላል ብዬ ነው የማስበው። ለዚህ ነገር ማለት ምንድን ነው መሰለሽ እኔ አንድ ድርጅት እዚህ ሀገር ውስጥ ለምሳሌ ከሆነ የሆነ ድርጅት ናና እኛ መስሪያ ቤት ውስጥ ገንዘብ እንሰጥሃለን ቢለኝ ማህተብም ደረሰኝም ይዤለት ቢሮ ሄድና ተመልሶ አሁን ለምሳሌ ሲሰጠኝ ወይ ደረሰኛ ሊያስቆም ቢል እንግዲያውስ ቢሮ ፍቃደኛ ሆኖ ቢሮ ሊልክ ይችላል ከሰጠኝ በኋላ። ካልሆነ ግን አይ እዚሁ ሰጥተህን ነው የምንሰጥህ የሚለኝ ከሆነ ደረሰኙ ይሰጥለታል። ምክንያቱም ያ የምንሰጠው ደረሰኝ አንደኛ መንግስት እኛን ገቢ የሚቆጣጠርበት ነው የሚመጣ ገንዘብ የሚያደርገው። ሁለተኛ ደግሞ የሰጠው ድርጅት ደግሞ ለራሱ ይሄን ያህል ገንዘብ ሰጥቻለሁ ብሎ አመቱ መጨረሻ ላይ ከታክስ ይወራረደለታል። ታክስ ላይ ለእርዳታ ድርጅት ሰጥቻለሁ ብሎ ሲል እንደ ማንኛውም እንደ ምግብ ቤት እንደ እቃ እንደገዛሽበት ደረሰኝ ያ በፍቃድ ነው። እንደገና በቦርድ ተደርጎ ሲቪክ ማህበራት አድርጎልሽ ነው ደረሰኝ። አንዷ ደረሰኝ ብትጠፋብሽ ምን ያህል ብር ተቀብለሽ ነው ተብሎ እንኳን ሌላ ችግር ውስጥ ነው የምትገቢው። በነገራችን ላይ ዝም ብሎ ቀላል ደረሰኝ አይደለም። አውሮፓም ደግሞ እኔ አሁን ማያስኬደው ብዬ የምለው ምንድን ነው አውሮፓ ያለው ሰውዬ ሬስቶራንት ያለው እንበለው ምግብ ቤት ያለው ወይ የሆነ ነገር ያለው ሰውዬ ሀያት አንስታ 1000 ዩሮ ሰጥቷት 1000 ዩሮ ደረሰኝ ብትሰጠው ግለሰቡ እንደ ማስታወሻ ወይ እንደንትን ለአውሮፓ ግን ላይጠቅመው ይችላል። ማለት እዛ ሀገር ለሚዋወራረድበት ምን አደረክ እንዴት ነው የሰጠኸው ብሎ ያደርገዋል። ወደ እዛ ሀገር ሆኖ ትራንስፈር አድርጎ ከሆነ በቀጥተኛ መንገድ ትራንስፈር አድርጎ ከሆነ ትራንስፈር ያደረገበትና ደረሰኙ አብሮ ተያይዞ ሊሆናል። እጅ በእጅ የተለዋወጡት ከሆነ ግን ደግሞ እዛ ለሰጪ ሰውዬ ነው ማያገለግለን። ሀያት ግን ቦርዷ ለሚቆጣጠራት ወይም ደግሞ እዚህ ሀገር ውስጥ ላለ ለሚቆጣጠራት ግን ለተቀበለቻቸው ገንዘቦች ደረሰኝ መስጠቷ በአንድም በሌላ መንገድ
ኮንትሮል ተደረገች ማለት ነው። እንደውም ባትሰጥ ነው መጠየቅ ያለባት፣ ባትሰጥ ነው። ከዛ ግን ለምሳሌ እዚህ ያለው የሂሳብ ሰራተኛዋ እዛ ሀገር ድረስ ማሄድ ከሆነ ዓላማዋ ገንዘብ ልትሰበስብ ከሆነ እዛ ሄዳ ገንዘብ ስትሰበስብ ደረሰኞቹ ተሰጠን። አይሰማማ። እኛም በግድ ነው እየሰማን ያለው። አይሰማም አሁን? እሺ አሁን ይሰማል። አሁን ይሰማል በደንብ? አዎ ይሰማል። ምንድነው መሰለሽ ሀያት ለምሳሌ እዛ ሀገር ገንዘብ ሰብስባ ደረሰኝ የሰጠችው ገንዘብ ደረሰኝ ስትሰጥ በሌላ በኩል ኮንትሮል እየተደረገች ነው ማለት ነው። 1000 ዩሮ ሰብስባ 110 ሰው ሰጥቷት ለ10ሩም አንዳንዴ ብትቆርጥ እዚህ ያለው ኦዲተር ለሰበሰበችው ነገር ኦልሬዲ እዚህ ኦዲት ያደርጋታል። ያንን አካውንት ውስጥ አስገቢ ይላታል። ከዛ ውጪ ግን እዛ ሀገር ላለው ሰውዬ ላይጠቅመው ይችላል ማለት ቢጠይቁን እንዴት መታ ብላችሁ የዛ ሀገር መንግስት በምን መንገድ ሰጠሃት ብሩን እዚህ መታ እንዴት ሰበሰበች ተብሎ ጥያቄ ሊያስነሳበት ይችላል። ሁለቱ ይሆናል። ለሀያት ግን ቦርዷን እንዲቆጣጠራት ለሰበሰበችው ገንዘብ እሷ ከተጠያቂነት እንዲያረጋት ያ ገንዘብ መስጠቷ ልክ ናት። ከዛ ውጪ ግን ማህተብና ደረሰኝ ይዛ መሄዷ እዛ ቦታ ላይ ያ ነገር ለሚቀበለው ሰው ያዋጣኛል ካለ ማድረጓ ምንም ማለት አይደለም። ምንም የሚፈጥረው ነገር የለም። ከዛ ውጪ ግን እዚህ ያለ ሂሳብ ሰራተኛዋ ቪዛ ካላገኘ ኃላፊነት ወስዳ ለወሰድሽው ደረሰኝ 1000 ብር ቆርጣ ከሆነ 1000 ብር፣ 2000 ብር ቆርጣ ከሆነ 2000 ብር እነዚህን ሰብስባ በዛ በተቆረጠው ደረሰኝ መሰረት ሂሳብ ሰራተኛው ኋላ ላይ ገንዘቡንና የቆረጠችውን ደረሰኝ ያወራርዳል። ይሄ የቤት ስራ ነው የሰራችው እንደቀላል። ከሱ ይልቅ ግን ቅድም ናርዲ ያነሳሽውን አውሮፓ ላይ ራሷ ሀያትን ሊያስጠይቃት ይችላል። ላይሰንስ ሳይኖራት ገንዘብ እዛ ሰብስባ ከሆነ ይሆናል። የኳስ ፌዴሬሽኖች ላይ የሚደረግ የገቢ ማሰባሰቢያ በነገራችን ላይ ኳስ ፌዴሬሽኑን ቢፈቅድም ህጋዊ አይደለም። በመሰብሰብ ደረጃ ላይሰንስ ሲምፕል ነው። በነገራችን ላይ ናርዲም ሌላ እናንተ ሀገር ላይ ሄዳችሁ ያንን ነገር ኦንላይን ላይ ነው አፕላይ አድርጋችሁ ያ ላይሰንስ ካገኛችሁ በኋላ መሰብሰቡ ይቻላል። ስለዚህ ማህተም መጠቀም ትችላለች። ለእሷ ይጠቅማታል፣ ለሰውየው አይጠቅመውም ነው መልሱ። ብሩን ለሚሰጣት አካል አይጠቅመውም፣ ለእሷ ብቻ ነው የሚጠቅማት። ኢሮፕ ላይ ግን ፍቃድ መኖር አለበት። አሁን ወደ እንትናችን እንሄዳለን። እሺ ወንድም ማለት እናመሰግናለን። ወንድም ሀገር ትንሽ ቢቆይልኝ ሀቢባ፣ ለምን መሰለሽ እንትኖችን እያንዳንዱ ክሪር ማድረግ ስላለብኝ ማለት ነው። ኦኬ የመጀመሪያው ጥያቄ ተመልሷል። ፍቃድ አውሮፓ ላይ ገቢ ማሰባሰቢያ ፍቃድ አሁንም በፍቃዱ ሀቡዬ አንዴ በደንብ ያስፈልጋል የሚለውን አኮርዲንግ ቱ ወንድም ካልድ ያስፈልጋል። ስለዚህ ያስፈልጋል ብዬ ነው የጻፍኩት። ፍቃዱ ያስፈልጋል። ኦኬ በኢትዮጵያ ሲቪል ማህበር ኤጀንሲ ህጋዊ ፍቃድ እንዳለው አምነሻል ናርዶስ? አሁን አላመንሽም? ሀቢባ ያዘችውን የኢትዮጵያውን እኮ አምናለች። ጥያቄዋ እኮ የአውሮፓ ነው። ለአውሮፓው ከሆነ ኦኬ። ሌላ በአውሮፓ ላይ ሀያት ማህተም ይዛለች ወይም ደግሞ ማህተም ትመታለች ብለሽ ያልሽው በኦሪጂናሉ እኔ ጋ ነው ያለው። ይሄ ፍራንክፎርት በ6 መድኃኔዓለም ገንዘብ ስናስረክብሽ ላንቺ በማኝ የተቀበልኩት ኦሪጂናሉ ሀቢባ ልኬልሻለሁ። ይሄው ማለት ነው። ይሄንን ማህተም የመታሁበት ግን ይኸውልሽ ወረቀትና ሙኛ ያዘው ነው አይለቅም የሚባለው ለዛ ነው። ልክ ላንቺ ገንዘቡን ሰጥቼሽ ኢትዮጵያ ሄደሽ ስትረጂ ሀያት ገንዘብ አልሰጠችኝም ብትይ ለዛ በምስክር በማህተም በድርጅቱ ይሄው ዛሬም እያልሽው ስለሆነ ማለት ነው። እና መድኃኔዓለም ጋር የሚል ሀቡ ልኬልሻለሁ ኦሪጂናሉ ያስረከብኩበት ነው። ናርዲ ቆይ አንዴ ለጠየቅሽው መመለስ ስላለብኝ ገንዘብ አልደረሰም ማለት ነው። ቆይ ማህተም ስለጠየቅሽ ለምን መሰለሽ ማህተሙ ለምን እንደምመታ እንድታቂው ስለፈለኩኝ ነው። የድርጅቱ መስራችና ስራ አስኪያጅ እንደመሆኔ መጠን በኢትዮጵያ ጦርነት በነበረበት ሰዓት ድርጅቱ ኮሚኒኬሽን አይሰራ ስለነበረ የተለያዩ መድኃኒቶችን ከኢትዮጵያ መድኃኒቶችን ስናደርስ እንደነበረ ለተፈናቃዮች የተለያዩ ስንራራበት የነበረ አንቺ ሰዓት መጪ ከአንድ ዓመት በፊት ሲሰራ የነበራቸውን ሀቢባ እዛ ጋ የላኩልሽ ቪዲዮዎች ናርዲ ባልነበረችበት ሲሰራቸው የነበሩት ሙሉ ቪዲዮዎች ናቸው። ምክንያቱም አንቺ የነበርሽ ሰራሻቸው አለ። እያንዳንዱ ግን ሰው ገንዘብ ሲሰጥና ሳስረክብ ቦርዱ የታለ ብሎ ቢል ወይም ደግሞ አንቺ በአምባሳደርነት ገንዘቡን ስትሰጥሽ በስነ ስርዓቱ እኔ በዛን ሰዓት ቦርዱ እንዳይጠይቀኝ ነበረ። አሁን ግን የጠቀመኝ አንቺና እኔ ጋር እምነት እንዲኖር ግን ረዳኝ ማለት ነው። መጀመሪያ እዛ ወጪ ላይ መድኃኔዓለም ለነበሩ ለወጡት ሰዎች ሲገዙ
ማፊ ነበረች ምስክር ገዝታች። ከዛ የተሰበሰበውን አስረከቡ መድኃኔዓለም ቤተክርስቲያን ላይ ጠዋት ሂሳብ ስናደርግ ላንቺ ስናስረክብሽ ሂሳቦችን አውጥተን እያስፈረምኩ በማኝነት ብሩን ሰጥቼሻለሁ። ማህተም ደግሞ አድርጌልሻለሁ። የድርጅቱ ስራ አስኪያጅ ሙሉጣይ ክብረት ነው የሚለው ቱተሬ ከታች ያለው የድርጅቱ ማህተም ነው። ከታች ቱተሬ ነው በእኔ ስም እንደሆነ ማለት ነው። የድርጅቱ መስራች ቱተሬ ስለሆነ ማለት ነው። ያ ደግሞ ማህተሙ የነበረው በዛ በጦርነት ጊዜና መድኃኒት ስልክ ደሴ ጋ ሲያዝ ማህተሞች የተለያዩ ድረስ ይታወቃል። ስለዚህ የድርጅቱ መስራች ስለነበርኩኝ ማህተሙ ላይ ያለው በአማርኛ ነው በእንግሊዘኛ ነው። ያን የተመታው ሀቡ ወረቀቶች ልኬልሻለሁ ማየት ትችያለሽ ማለት ነው። ማህተም የመታባቸውን ከታች ያሉትን ለህዝብ ልታሳይልኝ ስለምፈልግ አሳይ። ምክንያቱም ማህተም ላይ በሁለት ስም መፈረም አይችልም። በሁለት ስም የሚለውን ይኸውልሽ፣ እያንዳንዱ ይኸውልሽ ብዙ ማህተሞች ሲወጡ የነበሩ ከ2013 ጀምሮ ከዛ የነበረውን አጠቃላይ ሙሉ ጣይት ክብረት ከሆነ ለምን በሙሉ ጣይት ክብረት አትፈርሚ? አሁን ይኸውልሽ አሁን ናርዲ ያንን መጠየቅና ያለውን ሁኔታ ሲሆን አሁን ይህንን አይደለም አንቺ መጠየቅ የሚገባሽ የነበረው። እኔ ይኸውልሽ በጣም ሪስፔክት ስላረኩኝ የሰራሻቸውንም ስራዎች አክብሬ እንጂ ላውራ ብል ብዙ ነገሮችን ማውራት ይችል ነበር፣ ግን አላወራም። አልወርድም በዛ ልክ ናርዲ። እኔ በጣም ትንሽ አንድ ማስተካከያ አሁን የገባ ነው ልናወራ ነው። 2 ዓመት ሙሉ ሲሰደብበት የነበረ ነገር ነው። ማስረጃ ሀቡ ማስረጃ ተሰድያለሁ ካለች ማስረጃ አምጪልኝ ናርዲ። ሰድብ ውስጥ ከገባሽ እኔ ለጭቅጭቅ አልመጣሁም። ሀቡ ወርዳለሁ። እኔ ለጭቅጭቅ ለንግግር አልመጣሁም። የሰደበች ሰው ካለ እኮ በቀላሉ እየመለሱ መጓዝ ይቻላል እኮ ጥያቄዎቹን በቀላሉ ወንድም ካለ ድምፅክ እየተሰማን አይደለም። እንደ ንፋስ እንደ ሽታ የታፈነ ነው፣ አይሰማም ድምፅክ። ወጥቼ ልግባ? ወይ ወጥተህ ግባ ይሻላል። እንደዛ ሀቡ ድርጅቱ ላይ ሲሰሩ የነበረ 1 ዓመት ደግሞ ድርጅቱ እውቅና የለውም፣ እውቅና የሌለው ድርጅት ውስጥ ነው እየሰራሽ የነበረው ብላ በጣም ብዙ ቦታዎች ስትጠይቀኝ የነበረችም ሴት አለች። ከስር ክሊር እንዲሆንላት ከፈለገች አሁን ገብታ መጠየቅ ትችላለች። እናንተ መጀመሪያ ባለ ጉዳዮች ጨርሱና ከዛም ሌሎች ሰዎች ይገባሉ። ወንድም ካልድ ወጥተህ ግባ። እሺ ቆይ ለምን ጥያቄዎቹን ሲምፕሊ አሁን ናርዶስ የጠየቀቻቸውን 3 ጥያቄዎች ባጭሩ መልሰሽላት ሀያት፣ ከዛ ያንቺን ጥያቄዎች ደግሞ እሷ እየመለሰች አትሄድም። እንደዛ ነው እኮ አሁን መስመሩ እየተበላሸ መጥቷል። ለምሳሌ ያስፈልጋል አያስፈልግም እኛ እውቀቱ ስላልነበረ ወንድም ካልድ ገብቶ እንደሚያስፈልግ አረጋገጠልን አይደል? ስለዚህ አውሮፓ ላይ የመሰብሰብ ፍቃድ አለው ወይም የለውም የሚለውን አለው ወይም የለውም ብለሽ ባጭሩ ትመልሽላትና ከዛ ወደ ሁለተኛው ጥያቄ እሷ ተከፋይ ነበረች ወይስ በነፃ ነበር የምታገለግለው ወደሚለው ጥያቄ እንሄዳለን። እንደዛ ጉዳዩ ጥርት እያለ ይሄዳል ማለት ነው። ያንን ለማጥራት እኮ ያልተመለሰልኝ ጥያቄ አለ። ምንድን ነበር ጥያቄ እኮ? የእሷን ጥያቄ ስትጨርሽ መልሰሽ ከዛ ወደ አንቺ ጥያቄ ደግሞ ጽፍና ደግሞ ያንቺን ጥያቄ ደግሞ ለእሷ ትጠይቂያታለሽ ወይስ ያንቺ ጥያቄ እንዲቀድም ትፈልጊያለሽ? ተያይዞ ስለሚሄድ ነው ሀቢባ። ለመሰለሽ አንደኛ ናርዲ ለምትናገሪያቸው ንግግሮች በጣም ሪስፔክት በሆነ ማለት እኔ አሁን እዚህ ጋር የመጣሁት ድርጅቱ የሚሰራቸውንና የሚያደርጋቸውን በስነስርዓት በምናገራቸው ሀቡ ካላኩልሽ ቪዲዮች እያሳየሽ ህዝብም እንዲያይ እዚህም ሲረዳና ሲያደርግ የነበረን ህዝብ እውነታውን እንዲያውቀው ያንዳንዱን አሳያለሁ። ጥያቄዎቹ እነዚህ 3 ጥያቄዎች ከተመለሱ በኋላ የላክሽልኝም ቪዲዮዎችም ፎቶዎችንም አሳያለሁ። መልካም። አሁን ምንድነው የቀረው? ምንድነው ጠይቄ። የአንደኛ ጥያቄ አውሮፓ ላይ ፍቃድ እንደሚያስፈልግ ስላረጋገጠን ኦልሬዲ አለ ወይስ የለውም የሚለው መልሽ። አውሮፓ ላይ ፍቃድ እንደሌለው ማንም ያውቃል። ሁሌም ኢትዮጵያ ውስጥ ነው በፍቃድ ተመለሰ። የለውም ጨረሰ። የለውም ኢትዮጵያ ውስጥ ብቻ ነው ፍቃድ። እሺ ሁለተኛ ጥያቄ ናርዶስ ለስንቅ በጎ አድራጎት ድርጅት አምባሳደርነት ሆና ስታገለግል ደሞዝ ይከፈላት ነበር ወይስ አይከፈላት? ደሞዝ አይከፈላትም። ትራንስፖርቷንና ሆቴሏን ግን ይከፍላል። ኦኬ ወጪዋን ይችላል እንጂ ደሞዝ ቋሚ ደሞዝ የላትም። ኦኬ አይከፈላትም። እሺ ናርዶስ የመጀመሪያ ጥያቄሽ አውሮፓ ላይ ፍቃድ አለው ወይ ነበረ? ለመሰብሰብ የለውም፣ ጨርሰናል። ሁለተኛ ጥያቄሽ እኔ ተከፋይ ነኝ ደሞዝ አለኝ ወይስ የለኝም ነበር? ደሞዝ የለሽም፣ ግን ወደ ሆነ ቦታ ለስራ ስትሄጂ የሚያስፈልግሽን ወጪ ከቨር ያደርጋል ድርጅቱ ነው መልሱ። ኦኬ የምትቃወሚ ከሆነ ማይክሽ ተቃውማለኝ። ስንቅ በጎ አድራጎት ድርጅት እርዳታዎችን ወደ ስንቴ ይዤ ገብቻለሁ። እንዲሁም አንድ ህፃንን ለማሳከም የገባውበት ነበረ። የትኞቹ ፕሮግራሞች ናቸው ድርጅቱ ትኬቴን የቻለው? ለአውሮፓ ቱር፣ ለዱባይ ቱር።
ለዱባይ ቱር ለምንድን ነው ትኬት የተቻለው? ዱባይ ለዱባይ ቱር ሲሄድ ማለት ነው። እኔ አሁን ወደዛ ቆይ ጥያቄ ለምን ተጫልኩ? የዱባይ ቱር 3 ትኬት ነው የቆረጥኩት፣ ምክንያቱም ጎርፍ ነበረ። 1 ትኬት ተመልሶልኛል። የ3 ትኬቶች ግድ ፕሮግራሙ ላይ ቮይስ እልክልሻለሁ። ባለቤቴ ተለምኖ አልፈቀደልኝም። በቮይስ ባለቤቴ እግር ላይ ተወርቆ ሰው ተልኮ 3 ትኬቶችን ቆርጦ 1 ትኬት ተመላሽ ተደርጎለታል። የየትኛው ሆቴል ላይ የተከፈለልኝ? እኔ አምባሳደሯ ነኝ። ከአምባሳደሯ ውጭ ሌሎች ሰዎች የሆቴል ሲከፈለላቸው ነበር፣ የትኬት ሲከፈለላቸው ነበር። ደረሰኝ ማቅረብ ይቻላል የተከፈለበትን። ስንቅ በጎ አድራጎት ድርጅት ለናርዶስ አበበ የከፈለው ከዱባዩ ከ3ቱ ትኬት 1 ተመልሶልኛል። 3 ትኬት መጨረሻ ሰዓት ጎርፍ ነበር። ሀቡ ታስታውሽ ከሆነኛ የመጣን ሰዓት 3 ትኬት ነው የቆረጥኩትኝ፣ 1 ተመልሶልኛል። እሱም ስንቅ በጎ አድራጎት ድርጅት ወደ ሳራ ልኮ፣ ሳራ የኤርሚ ማለት ነው፣ ወደ እሷ ልኮ ዱባይ መታ ሰታኛል። ከዛ ውጭ ካርዴ ልክልሻለሁ፣ በካርዴ ነው የከፈልኳቸው። ጥሩ። ስለዚህ ሀያት ታስረዳ። ከ1 ትኬት ውጭ እስካሁን ሳገለግል ከዱባይ አንድ የዱባይ ትኬት አንድ የዱባይ ትኬት፣ 1 የኢሮፕ ትኬት። ከዛ ውጭ በስንቅ በጎ አድራጎት ድርጅት 5 የ6 ገብቻለሁ። $1,000 በላይ ገቢ አድርጌያለሁ በራሴ ብር ካሽ $500 $600 2 ኮምፒውተር 30,000 እልክልሻለሁ። እኔ ፔጅ ላይ መለጠፍ አይጠበቅብኝም። በራሷ ፔጅ ላይ የለቀቀችውን ከነ ሪሲቱ አሁን ክፈቹ። ቆይ አንዴ በደንብ እኔ ማውራትም ለዛ ነው ለሰላም እያንዳንዱ ነገር በጠየቅሻቸው ልክ መልስልሻለሁ። የአውሮፓ ትኬት ሆቴል እኔ ነኝ ከዚህ ቱራረኩት እሱን አምልሻል። የአውሮፓውን አይደለ? ኦኬ። ዱባይ ላይ ደግሞ ትኬቱን እዛ ስትቆርጭ እኔ ስምም መጥራትም አልፈልግም፣ ምክንያቱም የነበረውን ስንቅ የሆቴልና የዱባውን ትኬት ከፍሏል። ከዛ ሰታሻል ላይ ያምንሻል። ሪሲት የሆቴል የዱባይ ከፈልሽበትን ሪሲት ስጪ። የትኬት ከ3ቱ 1 ተመልሶልኛል። 3 ትኬት ቆርጬ 1 ተመልሶልኛል። በጣም አሪፍ። ኦኬ በጣም አሪፍ። አሁን እኔ እና አንቺ በጣም ኦኬ። እዛ ከሆነ የሆቴልና የትኬቱ አንድ ላይ በዶላር ሳራ መታን የሰጠችሽ 100,000 ብር ነው። ትኬቲ 60 ምናምን የሆቴሉ የነበረው ማለት ነው። በዶላር ይሁን በምን ሳራ አምጥታ ሰጥታሻለች። ኤርሚ የሆቴልሽ ምክንያት የሆቴሉና ባል ስለሆነ ቡክ ያደርገው አንድ ላይ 100,000 ብር ድርጅቱ ገቢ ያደረገበት ሳራም መምጣት ስለምትችል ማለት ነው። ሌላ ሁለተኛ 2-3 የትኬት መቁረጡ የዱባው ትክክል ነሽ። ተመልሶልኛልም አልተመለስሽም ያልሽው ነገር የለም። ዱባይ ላይ ግን ጠዋት ካስታወሽ ማለት ነው በምታምኒው እምነት ይሄንን መቼም ልትክጃችም ማውራትም አልፈልግም። ግን ምክንያቱም አሁን ሌላ ነገር አምጥተሽ ስለተናገርሽ ናርዲች ተቆርጣ አምባሳደርነቴ ሁሉም ጠዋት ላይ ካስታወሽ ጠረጴዛ ላይ ቁጭ ብለን ታረጊላታለሽ። ታስረዳ የጠየቅሻት ነው ታስረዳ። ዱባይ ሆቴል ውስጥ ቁጭ ብለን እኔና አንቺ እያወራን ትኬት 2 ነው ቆርጦ የላካ ይመለስለታል አይመለስም አላውቅም ብለሽኝ ብር ያስፈልገኛል ብለሽኝ $800 ስሰጥሽ እኔ ማሚ ሙሉ እጅጉ ፊታችን ላይ መታ አላየችንም? ትክጃለሽ። ያን ተመያለሽ። ማሚ ትምጣ ተመያለሽ። ግን ማለት ድርጅቱን የሚያክል ነገር በካሽ ነው የምትቀባበሉት? ደረሰኝ ይኸውልሽ፣ እኔ አሁን ስንቅ በጎ አድራጎት ድርጅት ለኢሮፕ የቆረጠልኝን ሪሲት አሰርቼለታለሁ። ስንቅ በጎ አድራጎት ድርጅት ፋክቱር አውጥቼለታለሁ እኔ ትኬቴን ስቆርጥ ነው ለመሰለሽ። አሁን ይኸውልሽ ከዛ ውጪ ሆቴልና ትኬት ይኸውልሽ እኔ 6 የመጥቻለሁ ኢትዮጵያም ለማገዝ እንደ አምባሳደርነቴ ማለት ሆቴልም ትኬትም የመክፈል ግዴታ አለባችሁ። እኔ ግን ስለማልፈልገው እራሴ በካሽ ከፍላለሁ። ኦኬ። እናንተ ይኸውላችሁ ጋብዛችሁኝ ፕሮግራም ስታዘጋጁ እንደ ማንኛውም ድርጅት አምባሳደር ትኬት የመቁረጥ ሆቴል የመያዝ የእናንተን ገቢ ማሰባሰቢያ ላረግ ስለሚሄድ ግዴታ አለባችሁ። እኔ ግን ብዙ ፕሮግራሞች ከራሴ ባለቤቴ እኮ ጨራታ ገብቶ $600-700 ጨራታ የሚጫረት እኮ ነው። ለልብስ ጨራታ፣ ለበጎ አድራጎት አንቺ በምታዘጋጁ ፕሮግራም ላይ። ስለዛ የመክፈል ግዴታ አለብሽ። ትኬት ፕሮግራም አዘጋጅቼ ነው ካልሽ አለብሽ። ግን ራሴን የማደርገው ሀቡ
ከነ ክፈቱ። አሁን የደረሰኝ ማስረጃ ከሌለ ይሄ ነገር ተቀባይነት አይኖረውም። አሁን አንቺ ያልሽው አንድ የዱባይ ትኬት፣ አንድ የአውሮፓ ትኬት እስከ ዛሬ ድረስ ስታገለግይ 2 ትኬቶች ብቻ፣ አንድ የአውሮፓ አንድ የዱባይ። ኦኬ ከዛ ውጭ አድርገንላታል ነው የምትለው ሀያት። እሱን ሀያት የደረሰኝ ማስረጃ ካላት የደረሰኝ ማስረጃ ታቀርባለች። በማስረጃና በመረጃ ስለሆነ የምናወራው። ወደ 3ኛው ጥያቄ እንሄድ ማለት ነው። ይህ ማስረጃ እስኪቀርብ ድረስ ወደ 3ኛው ጥያቄ ሲንሄድ ወሎ ላይ ሆስፒታል በካርድ የከፈልኩልሽን ቼክ አድርግ። በካርድ የከፈልኩበትን የትኬትም የሆቴልም ልኬሻለሁ። ትኬት አንድ የማብራሪያ ካሹን ብትከፍሊም ባለቤትሽ ቆርጥና ብሩ ደግሞ ሳራ አልሰጠዋትም ብላ ካለች ትጠየቃለች ማለት ነው። ሀቢባ አንድ የግልጽ እንዲሆንላችሁ የምፈልገው ትኬት እሷ ቆርጣ ትመጣለች የሆቴሏን፣ ብሩ ደግሞ ለሷ ይገባላታል። ይህንን አንደርስታንድ እንድታደርጉ ስለፈለግኩኝ ነው። ትራንስፖርት መከፈል አለበት። እኛም አልከፈልንም አላልኩም ብያለሁ። ያሉትን በማስረጃ ዱባይ ላይ ያለውን እኔ ሀዩ ባሌ 2 ነው ትኬት የቆረጠው። አሁን ብር ስጠኝ ማለት አልችልም። ስለዚህ ብር ፈልጋለሁ ስትይ ማሚ ሙሉ እጅጉ $1000 ሰጠኝ እላይ ወጣ እስከምትመጣ 800 እንደሰጠሽ ልክ ብሩ ስደርስ ማሚ ደረሰሽ ማለት ነው። ማሚ ወዳውኑ ምን አለች? ለሰው ልሰጭ ነው ወይ እኔ ብር የሰጠውሽ ብላይ ስለነበረ በደንብ ነው ችግር የለውም። ችግር የለውም ታዩ ለፊው እኔ በባለፈውም ብያለሁኝ የሰራሻቸውን አከብራለሁ። ሰርተሻል ትክንሽ ማስረጃ ልክ ያለውን እውነታ ደግሞ ለህዝብ ወይም ደግሞ ያለውንም አሁንም የዘጋውትን እንዳድስ አምጥተሽ ብሪፍ ነው ያረግሽው። እምነግርሽ አንቺው ከተናገርሽ ነው መልስ የምሰጠው። የዱባዩን እና የአውሮፓ ስትመጭ ትኬት ተቆርጠልሽ ነው። ኡጋንዳ ሄደሽ ተመልሰሽም ስትመጭ እያንዳንዱ በስንቅ ስንቴ እርዳታ አደረሽ ናርዲ። በስንቅ በጎ አድራጎት ድርጅት አንቺ ራስሽን ችለሽ ስንቴ እርዳታ አርገሻል። ወደ መጀመሪያው ሂደትሽ ኮምፒውተር እና እስከ ስንቅ ድረስ የሄድሽው በሌላ እርዳታ ስለነበረ የዛ አላቀም ትኬት ያወጣሽውን ምናምን ከኛም ጋር የሚገናኝም አይደለም። በግልሽ ተንታ ሆስፒታልና ለጋምቦ ወረዳ ላይ ኮምፒውተር እንደገና ደግሞ ለስንቅ በጎ አድራጎት ድርጅት 30,000 ብር ይሄን በግልሽ ያረግሽው የመጀመሪያ ጊዜሽ ጉዞሽ በነበረ ሰዓት ይሄንን አርገሻል። በስንቅ ግን አንቺ እርዳታ አሰባስበሽ የገባሽው የደብረ ብርሃኑን ቱር ነው። የደብረ ብርሃን ደግሞ ብቻሽን አይደለሽም፣ በጣም ብዙ ሰው አለ። እያንዳንዱ አብሮ ለየት የሚያደርገው ህፃን ልጅ አብሮ ስለነበረ ትክክል ነሽ፣ ደክመሻል፣ ወተሻል። ያንን አልተናገርኩኝም፣ አልካርኩኝም። ለምትጠየቃቸው ጥያቄ ግን ድርጅቱንም እኔም ከህዝብ ጋር እንዲያያዝ የምትፈልጊያትን አንኳር ብቻ አንቺ የምትናገሪ ከሆነ እውነት ከልብ ለነዛ ለተፈናቃዮች እውነት ለሚታከሙት እውነት ለነዛ ልብሽ ራርቶ መስሎኝ ነው አሁንም በጣም የምታገለው ማለት ነው። አንቺን እንድትከፊና እንዳልናገር ብዙ ነገሮችን የምጠነቅቀው ማለት ነው። በዛ ደረጃ ግን ከሄድሽ ግን ናርዲ እኔ ማለት እኔ አላቅም። ምክንያቱም ከአንቺ በፊትም ብዙ ሰዎች ለስንቅ አምባሳደር ሆኖ ሰርተዋል፣ አገልግለዋል፣ ተነስተዋልም በዛ ሄደ ስለሄደ። ስለዚህ እባክሽ ናርዲ እዚህ ጋር በምንናገራት ነገ ከወረርን በኋላ ለምን የምንላት ነገር እንዳትመጣ በባለፈውም ብያለሁ፣ አሁንም እያልኩኝ ነው። ፕሊስ ሀቢባ በዚህ ነው የምለው። አመሰግናለሁ። ጥያቄ ካላት ጠይቅ። ወደ 3ኛው ጥያቄ እንሄዳለን። ሁለተኛው ላይ እሷ የዱባዩን ሳራ ኤርሚ አበሻ ሰታኛለች፣ አዎ ብላለች። የአውሮፓውን ደግሞ በምን መንገድ እንደተሰጠሽ አንቺ እዚህ ጋር እየጻፍኩት ስለሆነ ነው። የአውሮፓው ትኬት በምን መንገድ ነው የተሰጠሽ? ከቨር የተደረገልሽ ራሷ ሀያት መሐመድ የኔንም ባንክ ትራንስፈር ነው ያደረገችልሽ? ኦር በካሽ ነው በእጅሽ ይስጠልሽ? ካሽ። የኔም የመማርም ትኬት ነበረ። የመማርም በካርዳቸው በሰው ነው ያስቆረጠችው። የኔም ደግሞ ካሽ ሰጠች በራሴ ስለቆረጥኩ። በአጠቃላይ ስንቴ ነው እርዳታ ያደረግሽው ለስንቅ? ማለት 3 ዓመት ሙሉ 3 ዓመት ሙሉ ከሆነ ለህፃናት ፊዝ አዩ አንዴ ፕሊስ እዚህ ጋር እየጻፉ ስለሆነ ነው ጋይስ። 6 ከሆነ ለምሳሌ 2 ነው ከቨር የተደረገልሽ። ስለዚህ 4ቱም በራስሽ ወጪ ነው። እርዳታ ጉዞ ያደረግሽው ስንቴ ነው? ጉዞ አሁን በአጠቃላይ ያሰባሰብነው በስንቅ በጎ አድራጎት ድርጅት አሁን ደብረ ብርሃን ራሴ ነኝ። በራስሽ ወጪ ሄድሽባቸው 2 ትኬት ብቻ ነው ከቨር ያደረገልኝ ከተባለ ሌላውን በራስሽ ያደረግሽው ላይ ስንት ተጓዝ? ለምሳሌ የመጀመሪያው ኦኬ አይካተትም ማለች። የመጀመሪያ አይካተትም ማለች። 2 ሄጃለሁ ደግሞ በህፃናት አፊዛ አማካኝነት
ታስታውሻለሽ? ማታ ተደውሎልኝ ጠዋት ነው አዲስ አበባ የገባሁት። ህፃናት ቪዛ ሆስፒታል በነበረችበት ሰዓት ከጣሊያን ኢትዮጵያ ነው የገባሁት። አዩ ታስታውሻለሽ አይደል? ስለዛ ሌሎች እርዳታዎችን ሲሄድ ስለሆነ የሚሄደው አይቆጠርም ብላለች። ስለዚህ አንቺ 2 ትኬት ብቻ ነው ካምፓኒው ድርጅቱ 2 ትኬት ብቻ ነው የቻለኝ ብለሻል። ድርጅቱ ደግሞ ከ2 በላይ ችለናታል ብሏል። ከ2 በላይ ችለናታል የሚለውን ማስረጃ ደረሰኝ እስከሚያቀርብ ድረስ 2 እንደተቻልሽ ነው የተመዘገበው በማስረጃ ስለሆነ፣ አንደኛ የዱባዩን ሳሪ የሚያበሻ በእጄ ሰጠችኝ ካሽ፣ ሁለተኛ ራሷ ሀያት የአውሮፓውን በእጄ ካሽ ሰጠችኝ ነው ራይት። አንደኛው ግን የዱባዩ 3 ትኬት ቆርጬ ነው አንድ የተመለሰልኝ እኮ ገባኝ። ከ3ቱ አንድ ነው የተመለሰልኝ። 2 ነው በህይወቴ ድርጅቱ 2 ብቻ ነው ትኬት የቻለኝ፣ አንድ የአውሮፓ አንድ የዱባይ፣ ሌላው እንዳለ በራሴ ወጪ ነው። ኦኬ ለዛ ደግሞ አንዱ የዱባዩን ሳሪ ናት በእጄ የሰጠችኝ፣ የአውሮፓውን ደግሞ ሀያት ናት በእጄ የሰጠችኝ። ሀያት ደግሞ ከዛ ውጭ ደግሞ ችለናታል የምትዩ ነገር ካለ የደረሰኝ ኦር የሰው ምስክር ምናምን ካለ ማቅረብ ትችላለሽ ሀያት። ያ እስካልቀረበ ድረስ 2ቱ ነው የሚመዘገቡት። አንድ ሳሪ በእጇ የሰጠቻትና አንድ አንቺ በእጇ የሰጠሻት ካሽ፣ 2ቱ። አሁን የሰው ስም ላለማንሳት ነው፣ ምክንያቱም እዛ ውስጥ ሳውጥ ገባ ስለማልገባ በካሽ አይደለም በካርድ ነው የገባው። ከዚሁ ከጀርመን ወደ ጀርመን የተላለፈው ማለት ነው። የአውሮፓ ቱር ናርዲ ትክክል ዙሩ መታመኑ ነው። ናርዲ ግልጽ እንዲሆን የምላችሁ በስንቅ በጎ አድራጎት ድርጅት ለስራ የወጣችው የትኛው ካርድ ላይ ነው የገባው? በአንቺ ካርድ አይደለም የገባው። ለዛ ነው ስም መጥራት አልፈልግም። ደረሰኝ ታቀርባለች። በቃ እንለፈውና እሱን ደረሰኝ ስታቀርብ ይመዘገባል። እስከዛ ድረስ ግን የተያዘው 2 እንደተቻልሽ ነው። አንድ የዱባይ አንድ የአውሮፓ ትኬት። ኦኬ ወደ 3ኛው ጥያቄ አብራርቼ መሄድ ስላለብኝ ነው። እና ሀቢባ ሳወራ አታስቁሚ ናርዲ። በስንቅ በጎ አድራጎት ድርጅት ስንቅን ወክለሽ የወጣሽው ስራዎች 2 ናቸው፣ በአውሮፓና በዱባይ። የመጀመሪያው ጉዞሽ በሌላ እርዳታ ስለነበረ እኔና አንቺ የተገናኘንበት አጋጣሚ በደሴ አካባቢ እርዳታ ይዘሽ እየሄድሽ ስለነበረ ኢትዮጵያ ውስጥ ስትገቢ በረራ እያረግሽ ነው ያገኘሽ። 2 ቀን ሲቀርሽ እዛ የተደፈሩ ሴቶች አሉ ይጎብኝልኝ ብዬሽ እሺ ብለሽ ከዛ ከደሴ በዛው አካባቢ እርዳታ ስለነበረሽ ለጋምቦ ወረዳ በራስሽ በጦርነት ለወደሙ ኮምፒውተር ድጋፍ አድርገሻል። ስንቅ ጋር ሄደሽ 30 ሺህ ብር ድጋፍ አድርገሻል። ያ የስንቅ አምባሳደርነት ከመያዝሽ በፊት ነው። ልክ ድጋፉን አድርገሽ ከጨረሽ በኋላ ነው አምባሳደርነትን በዛው ማድረግ የሰጡሽ ማለት ነው። ከዛ በፊት ስንቅ ማያውቅሽም። እኔም ደግሞ ያገናኘች ሊያ ስለነበረች አጋጣሚ የአንቺ አምባሳደርነት ስትሆኝ ጀርመን ሀገር የነበረችዋ ሌላ አምባሳደር እሷ ተቀይራ ሌላ ድርጅት የራሷን ከፍታ በእሷ ቦታ ስለነበረ ከዛ በኋላ ነው አምባሳደርነት የሆንሽው ማለት ነው። ካስታወሽ ቦታው ድረስ ከሄድሽ በኋላ ስንቅ ማለት ነው። የህፃን ሀፊዛንም በዛው የነበረ ይዘሽው የነበረ ነው። ህፃን ሀፊዛን አሳክመሻል። ለህፃን ሀፊዛ ስትገቢ ግን ኢትዮጵያ ለስንቅ ግቢ ብሎች ሳይሆን የራስሽ የምትገቢበት ነበረ። በዛው በስነ ስርዓቱ ያን ጉዳይ አስፈጽመሻል። ትኬት ስንቅ ዛይም አልቆረጥም። የሄድሽው በራስሽም ስለሆነ ማለት ነው። በሄድሽበት እግር መንገድ አጋጣሚ ነው እዛ የሄድሽው ናርዲ። ይሄ ሀያት ኦልሬዲ ራስሽ ተናገርሽው ማለት ነው። ለስንቅ ብለሽ የሄድሽው 2 ነው። ስለዚህ አንቺም የተናገርሽው ናርዶስ እውነት ነው። ስንቅ የቻለሽ 2 ትኬት ነው። ስንቅን ወክለሽ የሄድሽው 2 ጉዞ ነው። ሌሎቹ ስንቅን አይመለከትም። ስለዚህ ኤክስትራ ነገር ከ2 ትኬት ውጭ ተቻልሽ የሚባል ነገር እዚህ ጋር የለም ማለት ነው። ለምን 2 ብቻ ነው። ዞሮ እኮ ይኸው ያለ ምንም ማስረጃ እውነታው ተገኘ ማለት ነው። ስንቅን ወክላ የሄደችው 2 ጉዞ ከሆነ ስንቅ ሊችላት የሚችለው የ2 ጉዞ ነው። አንቺው ተናገርሽ ኦልሬዲ። እሺ ወደ 3ኛው ጥያቄ ስንሄድ ወሎ ላይ ሆስፒታል እያሰራን ነው ተብዬ ካርታና ፕላን ተልኮልኝ እንዲሁም አንድ ሰው ከአሜሪካን ሀገር መድኃኒት የምችላለሁ ብሎ በጣም ብዙ ነገር አይቼ ነበረ። ግን በኋላ ላይ እሱ የስንቅ እንዳልሆነ ሆስፒታሉ የስንቅ እንዳልሆነ ውሸት እንደሆነ ደረስኩበትና ለምን ተዋሻው? እኔ ሚዲያ ላይ አስተዋውቅ ነበር። ስንቅ በጎ አድራጎት ድርጅት ይህን ሆስፒታል ሊሰራ ነው እያልኩኝ አስተዋውቅም ህዝብ ሰው እንዲረዳም አደርግ ነበር። ስለዚህ ለምንድን ነው የተዋሸሁት ነው ጥያቄ። 3ኛ ጥያቄ
እዚህ ጋር ግልጽ እንዲሆንላችሁ ስለምፈልግ ቆንጆ ጥያቄ ያነሳሽው ናርዲ፣ ለሆስፒታል ብሎ ስንቅ የበጎ አድራጎት ድርጅት ገንዘብ አሰባስበሻል ወይም አሰባስቧል? ለሆስፒታል ብሎ በነበርሽባቸው ጊዜያቶች? አዎ፣ ለስንቅ ተብሎ ለሆስፒታል ተብሎ ያስገባሁት ገንዘብ ወይም ደግሞ ያሰባሰብኩት አለምቲ ማስረጃ ለሆስፒታል የሚል እዚህ ጋር ደረሰኝ ያሳዩኝ ማለት ነው። ማንኛውም ለሆስፒታል ተብሎ ለተፈናቃይ፣ ለተፈናቀሉ ወይም ደግሞ ለተደፈሩ፣ ለታመሙ አይደለም። ለስንቅ ሆስፒታል ለመሰረት ድንጋይ ለተጣለበት የገቢ ማሰባሰቢያ እያደረገ ነው። እዚህ ላይ አርግ ያለው ቁጭ ብዬ ደግሞ ለሆስፒታል ብዬ ገንዘብ አሰባስብ ያለው ብለሽ ካልሽ እስኪ ይሄንን ነገር ንገሪን። እንደውም አንድ ላስታውስሽና ሳራ አልሀበሻ ለስንቅ በየዓመቱ የአንዳንድ 100,000 ድጋፍ አድርገናል። ለማስተካከል ጥያቄውን እኔ ስነግር ከተሳሳትኩ አላውቅም። ገንዘብ አሰባሰብኩ አላለችም። ሚዲያ ላይ እየተናገርኩ ነበር ለሰዎች። ስንቅ በጎ አድራጎት ድርጅት ሆስፒታል ሊገነባ ነው፣ ካርታና ፕላን ተልኮልኝ በአይኔ ስላየው ሊገነባ ነው እያልኩ ያው ፎር ደ ፊውቸር እንዲረዱ ከአሁኑ ቅስቀሳ እያረኩ ነው እንጂ ገንዘብ ለሆስፒታል ብዬ አሰባስብ ያለው አይልም ጥያቄው ላይ እና ናርዶስ ማስረጃ ልታቀርቢ ትችላለሽ? ሆስፒታል ካርታና ፕላን የተላከልሽ የተባልሽበት? ልኬልሻለሁ። ዋትሳፔን አልከፈሽውም? እሺ። የትኛው ነው? ብዙ ስለሆነ ሁለታችሁ የሚላካችሁ ዶክመንቶች። ናርዲ የትኛው ነው ሆስፒታሉ የሚል ከዛ ደግሞ በቮይስ የተላከል ስክሪንሻት የራሷን እንትን የላኩልሽ ቀጥታ። በጣም ጥሩ። ከሌላ ቦታ መጣም እንዳትለኝ ብዬ ቀጥታ ራሷ የላከችልኝ ስክሪንሻት። ከዛ ደግሞ እንትኑ ልኬልሻለሁ የመሬቱንም ይኸው አካባቢ የሚለኝ። ከዛ ደግሞ እዛ ቦታ ላይ ሌላ ድርጅት ነው ያለው፣ ቃል ኪዳን ይባላል ድርጅቱ። ሀያት የተላከልሽ ነው። አሁን ለምሳሌ ሆስፒታሉ ላይ ብዙ ነገር ሲደረግ ቦታውን ስታወራ የነበረች አለች። ከስር ከቻልሽ ብታስገቢያት ሆስፒታሉ ሀቢባ አልጨረስኩም። ሌላ ሰው እንዳታስገቢ። ለምን ልጨርስና ታስገቢያለሽ። ስለዚህ ለማንም አጋዥ አይገባም። ለአንቺም ማንም አጋዥ አይገባም። ለናርዲ ማንም አጋዥ አይገባም። ራሳችሁን ችላችሁ በማስረጃና በመረጃ ትነጋገራላችሁ። ራይት? እንደዛ እንስማማ ጋይስ። ሀያትም ማንም አጋዥ አይገባላትም። ናርዲዬም ማንም አጋዥ አይገባልሽም። ምክንያቱም ምስክር አጋዥ ምናምን ተብሎ ጉዳዩ እንዳይደባበስ ቀጥታ ስናወራ በመረጃና በማስረጃ እናወራ። ለምን ያልኩሽ ስለ ሆስፒታሉ ሲነሳ ሊያን አስገቢያት ያልኩሽ ቦታው ላይ መሬቱን ያየች ቦታው ነው ተብላ ሆስፒታል ነው ተብላ የተነገራት ድርጅቱ ላይ ዋና ቦታ ላይ የነበረች ሰው ስለሆነች እንጂ ማንንም አጋዥ አልፈልግም። ሀቡይ አጋዥ ሳይሆን ስለ ሆስፒታሉ የሚያውቅ ሆስፒታሉ ይሄ ነው ተብላ ከህዝቡ ጋር ወሎ ላይ ያሳዩት። አሁን ለሀያት ስለ ሆስፒታሉ የላከችልሽን ነው ማየት የፈለጉት። ይህ ፌስቡክ ጽሁፍ ነው ላንብበው። እሱ ነው ወይንስ ላንቺ የላከችልሽ ስክሪንሾት የላክሽልኝ? የታለ? ላገኘው አልቻልኩም። እንደ ሪፕ ነገር ደግሜ ላክልሽ። ሆስፒታል ካርታና ፕላን ቮይስ የ24 ሰከንድ ደቂቃ፣ ሌላ ደግሞ ቃል ኪዳን ብለው ደግሞ ሌላ እንደ ሪፕ ነገር አድርጊልኝ እንዲመጣልኝ እና እንድከፍተው። መጨረሻ ላይ ላክሽው ከሀያት የተላከልሽ ቪዲዮ። ከዛ ይሄ ደግሞ ፕላን ነው አይደለም? ይሄ የሆስፒታሉ ፕላን። ሌላ ደግሞ ቃል ኪዳን የሚል ድርጅት ደግሞ ሆስፒታሉ ፕላን። ሀያት የላክሽላትን የሆስፒታል ፕላን ታልኛለች እና ይሄኛው ደግሞ ድምፁ ደግሞ ሆስፒታሉ በሀያት መሐመድ እንዳለ ወይስ ድምፁ ክፈቹ። ቪዲዮ አላገኘሁትም። ይሄ ቪዲዮ መሬቱ ምክንያቱም እሱ አለ። ከዛ ደግሞ ሌላ ድርጅት ደግሞ ይህንኑ መሬት የእኛ ነው ብለው እየሰሩት አለ። ሌላ ቃል ኪዳን የሚባል ድርጅት ደግሞ እዛው ጋር ያንን መሬት ወስዶታል። ቃል ኪዳን የሚባል በጎ አድራጎት ድርጅት። ለምን ሁለት ነገር ይደረጋል? እሺ ልክፈተው አንዴ። በዓለም የምትገኙ ሰብአዊ ድጋፍ የምታደርጉ ድርጅቶችና ግለሰቦች ይህ የምትመለከቱት ቦታ በሀያት መሐመድ አሊ ወይም ሙልታይ ክብረት ፋሪስ ለእናቶች መታከሚያ ማዕከል ይሆን ዘንድ የመሰረተ ድንጋይ የተጣለበት የስንቅ ቃል ኪዳን የመጀመሪያ ደረጃ የእናቶች ውስጥ ይሄኛው ሀያት መልሽልን የላክሽልን
ሀቡ ግልጽ እንዲሆንላችሁ የምፈልገው ስንቅ ከመመስረቱ በፊት እኔ ዓለም አቀፍ መድረኮችን ከተለያዩ ሰዎች ጋር ድርጅቶች ጋር ስብሰባ አረግ ነበረ። በዛን ሰዓት ታሪክን በማካፈልበት ሰዓት አንቺ በተወለድሽበት ቦታ ላይ ምን ማድረግ ፈልገሽ ነው? ምንድነው ሀሳቤ ሲሉኝ እኔ የተወለድኩበት ቦታ ላይ እናቶች በወለድ ስለሚመቱ ሆስፒታል ማስገንባት ህልሜ ነው የሚል ነበረ ማለት ነው የነበረው። በዛ በነበረው በዙም ዓለም አቀፍ መድረክ ላይ በነበረው ስብሰባ ማለት ነው ኢትዮጵያ ውስጥ 2 ድርጅቶች ሀያት የተወለደችበትን ቦታ ሄደን ማየት እንፈልጋለን፣ ትክክል ነው ያሉ። ይሄ ስንቅ ከመመስረቱ በፊት ነው። ወደዛ ሲሄዱ እኔ ደግሞ ከጀርመን ትራንስፖርታቸውን መኪና መድቤ የተወለድኩበት ሀገር ሄደው ህዝብ ወጥቶ ተቀብሏቸው የምናገረውን ሴቶች በትውስቱላ የሚሞቱትን ያለውን ነገር ካዩ በኋላ ይሄም ቃል ኪዳን ኦርጋናይዜሽን የዶክተሮች ድርጅት ኢትዮጵያ ውስጥ ያለ ነው። እንደገና ደግሞ በሴቶችና ልጃገረድ የሚሰራ የነሙሉ ዓለም ድርጅት 2 ድርጅቶች ናቸው እዛ ድረስ የሄዱት። መጀመሪያ ሀያት በፌስቡክም በቲክቶክ ባልነበረችበት ሰዓት ማለት ነው ሆስፒታሉ የመሰረት ድንጋይ የተጣለው መጋቢት 2013 ነው። ከስንቅ 2 ወር ይቀርመዋል ማለት ነው። ሀቡ የመሰረት ድንጋዩ ላይ ያለውን ጽሁፍ ሀያት ቃል ኪዳን ሀያት የሚለውን አሳይልኝ ለህዝብ። ስንቅ ከመመስረቱ በፊት ድርጅት የህክምና ማዕከል ቃል ኪዳን ሀያት የህክምና ማዕከል ግንባታ ይላል። አሳይልኝ። ምን ይላል ወሩ? ሚያዝያ 1 2000 መጋቢት 1 2018 13። እሺ ከላይ ምን ይላል? ቃል ኪዳን ሀያት። ቃል ኪዳን ማለት እኔ በዛን ሰዓት ድርጅት ስላልነበረ ቃል ኪዳን የዶክተሮቹ ድርጅት ነው። እኔ ደግሞ ሀያት ቦታው ላይ ስላለ መሬቱ፣ ምክንያቱም እዛ ያለው ቦታ እኔ ጋር ስለሆነ የኔ ስም የገባያ ነው ግለሰብ ስለነበርኩኝ ለዛ ነው የመሰረት ድንጋዩን ለማስጣል የሄዱት ወይም ደግሞ ዶክተሮቹ የፕላኑን ያሰሩት በራሳቸው ነው። ምንም አልነበረም። ስንቅም የተመሰረተው ከዛ በኋላ ነው። ቀኑን ታያለሽ። የስንቅ የተከፈተው መቼ ነው? ግንቦት 4 ነው። ግንቦት 4 2013 ቀኖቹን እሱ ጋር ይሄ ደግሞ መጋቢት 1 2013 መሰረት ይሄ ተጣለ። መሰረት ድንጋዩ ተጣለ መጋቢት 1 2013 ይላል። ቀኖቹ የስንት ቀን ልዩነት አላቸው? ከመጋቢትና ከግንቦት ጋር የኢትዮጵያ ወር አቆጣጠር ችግር አለብኝ። ከመጋቢትና ከግንቦት የቱ ነው የሚቀድመው? ቆይ አንዴ ያንቺን ላይሰንስሽ ላይ ሊያው አንዴ እንትን ከዛ የቱ እንደሚቀድም እናንተ ትነግሩኛላችሁ። ላይሰንሱ ላይ እዚህ ጋር ስንቅ በጎ አድራጎት ድርጅት የተመሰረተው ግንቦት 4 በአዋጅ ቁጥር መሰረት ግንቦት 4 2013 አሁን በመዝገብ ቁጥር በኢፌዴሪ ሲቪል ማህበር ድርጅት ኤጀንሲ። ኦኬ። ስለዚህ ግንቦት 4 ስንቅ የተመሰረተው ግንቦት 4 ነው። መሰረት ድንጋዩ የተጣለው ደግሞ መጋቢት 1 ነው። የትኛውን የሚቀድመው ከመጋቢት 1 እና ከግንቦት? ከነም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዝያ ግንቦት መጋቢት ታዲያ ኦልሬዲ እኮ ተመስርቷል እኮ እንትኑ መጋቢት 1 እኮ ነው መሰረት ድንጋይ የተጣለ። ኦልሬዲ እኮ ስንቅ ተመስርቷል በዛን ሰዓት እንደሚያሳየው ግንቦት 4 ነው እኮ ስንቅ የተመሰረተው። ሀቢባ ሶሪ የስ መጋቢት 1 7ኛው ወር ነው መጋቢት። ግንቦት ደግሞ 9ኛው ወር ነው። ስለዚህ ስንቅ አልተመሰረተም ነበር እንዳልሽው ግለሰብ ነበር። ኦኬ። ከዛ ድረስ ከወረዳው ጋር ቦታ ለመያዝ ከህዝብ ጋር የነበረው ቃል ኪዳን ይኸው ወደ ወረዳው ሲሄድ የተጻፈውን ወረቀት ሀቢባ ልኬልሻለሁ፣ አንብቢልኝ። በዶክተር ሂሩት የወጣው ወይም ደግሞ ይሄንን የመሰረት ድንጋይ እያስጣለው ድርጅት ማለት ነው። እንትን ትይልኛለሽ ስንተኛው ላይ ያለው ነው? ቆይ ስር ያለው ወመን ኤንድ ገርል ሰፖርት ኢትዮጵያ የሚለው ያ ኦኬ። የኢትዮጵያ እሱ አይደለም የፈረመችበት ዶክተር ሂሩት ምትኩ የሚለው ይሄ ጉዳዩ ወደ ደቡብ ወሎ መቅደላ የምናደርገው ጉዞ ይመለከታል ቀን ስለሚለው ማለት ነው። ይሄ ከወረዳው ወደዛ ሲሄዱ መሬቱን አገኘው እሱን አንብቢላቸው አንዴ። ቅርታ እሺ። ለስንቅ በጎ አድራጎት ድርጅት ደሴ ይላል ጉዳዩ ስለተደረገ። እሱም አይደለም አላገኘሽውም። ይሄ አልመጣልሽም። የመሰረት ድንጋይ ያስጣለችው ዶክተር ሂሩት ቃል ኪዳን ስለሆነ ማለት ነው። ብዙ እኮ ስለሆነ ነው። ቆይ ስላይድ እያደረኩ ነው።
ጉዳዩ ከቦሌ አየር ማረፊያ አይደለም። እሱ አይደለም። ቆይ ከመሰረት ድንጋዩ ቀጥ ብዙ ዶክመንቶች ስለላክሽ የትኛው ጉዳዩ የዱቤ ሕክምና ነው? እሱም የደሴ ሪፈራል ሆስፒታል ነው አይደለም? የሕክምና ምስክር ወረቀት ከቦሌ አየር ማረፊያ አምቡላንስ። ቴሌግራም ለማን ልላክልሽ? ለምን በዚህኛው ስልኬ ስለሆነ ያለው ማለት ነው። ለዛ ነው በቴሌግራም ነው መላክ የምችል። ይሄንን ግን ልኬልሽ ነበረ። እየፈለኩት ነው፣ ችግር የለም። ዋትሳፕ ላይ ልከሽልኝ ከሆነ አገኘዋለሁ። ልኬልሻለሁ ዋትሳፕ ላይ። ኦፍ የጨረታ ማስታወቂያ አዲስ ዘመን የለም እስከ መጨረሻው አዲስ ዘመን ግንባለው። ከዛ ኦኬ አንዴ በቃ ቆይ ልላክልሽና ካስወጣኝ ትመልሽኛለሽ ማለት ነው ወይ እንደገና ቶክ። እሺ ካስወጣሽ እመልስሻለሁ። ላኪ እሺ ደርሶኛል። ቃል ኪዳን ቺልድረንስ ሄልዝ ኬር ኦርጋናይዜሽን ይላል። እሺ ጉዳዩ ወደ መቅደላ ወረዳ የምናደርገው ጉዞ በተመለከተ ቀን ስለማሳወቅ ከኮምቦልቻ ወደ መቅደላ ወረዳ ትራንስፖርት እንዲመደብልን ስለመጠየቅና ከአደጉያ ቀበሌ ሰላምን ስለማስፈን የቃል ኪዳን ችልድረንስ ሄልዝ ኬር ቻሪቲ ኦርጋናይዜሽን ዶክተሮች በመቅደላ ወረዳ በጥቅምት ወር ጉብኝት ማድረጋቸው እና የህፃናትና የእናቶች ሕክምና ማዕከል ለመገንባት በቃል ማረጋገጣቸው ይታወሳል። ይህንንም ተመልክቶ በቀጣይነት ከወረዳው ጋር ስምምነት ለመፈራረም ቀጥሎ ያለውን የአሰራር ሂደት ለመወያየት የሕክምና ማዕከሉን መሬት ተረክቦ የመሰረት ድንጋይ ለመጣል በወረዳው ላሉ ትምህርት ቤቶች የስነ ተዋልዶ ትምህርት ለመስጠትና የመሳሰሉትን ለመስራት በቀን 29/6/2013 ዓመተ ምህረት ወደ መቅደላ ወረዳ ጉዞ የምናደርግ መሆኑን እናሳውቃለን። እንዲሁም ካለው ነባራዊ የፖለቲካ ሁኔታ አንጻር ለሚመጡ ዶክተሮችና ሌሎች ባለሙያዎች ደህንነቱ በተጠበቀ መልኩ ጉዟችን እንዲጠናቀቅ ወረዳው ከኮምቦልቻ ወደ መቅደላ ወረዳ ትራንስፖርት እንዲያዘጋጅልን በትህትና እንጠይቃለን። የተያያዘም ርዕስ የአካባቢ ጸጥታ ሁኔታ አስበን የመጣነው ዓላማ እንዳያስተጓጉልብን ትኩረት እንዲሰጠው ለማሳሰብ እንወዳለን። እሺ ሚዩት ነሽ ሀያት፣ ሚዩት ነሽ፣ ማይክሽ ዝግ ነው። አሁን የመጣችው ማን ይላል? ቃል ኪዳን አንብቢልኝ። ማህተሙ ላይ ቃል ኪዳን ቺልድረንስ ሄልዝ ይላል። እሺ የፈረመችበት እዚህ ጋር የፈረመችው ዶክተር ሩት ምትኩ ስራ አስኪያጅ ይላል። ኦኬ አስፈላጊ ከሆነ በስልክ ልታመጫት ትችያለሽ። ብዙ ጊዜ በዝም ስለሆነ ከነሱ ጋር ስብሰባ የምናደርገው። ኦኬ እሱ ላይ እንዳለ ሆኖ ቀኑን አሁን የምታየው ይሄንን ሲያደርጉ ስንቅም አልነበረም። ምክንያቱም በእነሱ በፊት ከስንቅ በፊት ስለሆነ የሆስፒታሉን ደግሞ የእንትኑን ማለት ነው ዲዛይን ይኸው ዶክተር ሩት ይላል ከላይ እዚህ ጋር ካያችሁት ዲዛይኑ ያሰሩት ይሄን ከሄዱ በኋላ ቦታውን ተረክበው ዲዛይን ያሰሩት 120 ሺህ ብር ከፍለው እራሳቸው ናቸው። ገንዘብም ማሰባስበው አይደለም። ለምን ያለው ሁኔታ ማለት ነው ስንቅ በዛን ሰዓት ስላልተመሰረተ በእኔ ስም ስለነበረ እኛ ደግሞ እስካሁን ድረስ የገቢ ማሰባሰቢያ ያልተደረገለት ያለው ሁኔታ ለምን ቆየ ለምን ተጓተተ እየታወቀ ብሎ ለሚለው እሱ ትክክል ነሽ ናርዲ፣ በሱ እስማማለሁ። ኢትዮጵያ ውስጥ ባለው ሰላም ምክንያት በተለይ ያለበት አማራ ክልል ላይ ስለሆነ ድርጅቱ ወይም ደግሞ ይሄ ተቋሙ መስራት አይቻልም። ምክንያቱም በጣም ብዙ ችግር ስላለ እንዲህ ነው ብዬ ማለት ስለማልፈልግ በዛ ምክንያት ነው ፕሮጀክቱ ሊቀጥልና ሊሄድ ያልቻለው እንጂ ሌላ አይደለም። ይሄኛውን ግን ድርጅት ከመሰረትኩኝ በኋላ አሁን እኔ አንዴ ላብራራላቸው ሌሎቹ ለምን የሚል ጥያቄ ስለሚመጡ ለምን በግል ስምሽ ሆነ ብላችሁ ካላችሁ ዓለም አቀፍ ስብሰባዎችን እኔ ከሰዎች ጋር ከተለያዩ ሰዎች ጋር ኮንታክት አድርግ ስለነበረ ብዙ ምሁራኖች ጋር ገናኝ ስለነበረ ዶክተሮች ጋር ገናኝ ስለነበረ ከናርዲ በፊት የተለያዩ ሰዎች ጉብኝት አድርገዋል። ለምሳሌ የመጀመሪያ ጉብኝት የሄደችው መርታ ሄደችው አሜሪካ ሀገር ነው ያለችው። ደውለሽ ልታመጫት ትችያለሽ፣ ግን ላይፍ ላይ እንደሆነ ማሳወቅ አለባችሁ ማለት ነው። ትልቁ ተቋም ውስጥ ስለምትሰራ ቴሌግራምም አላት ማሂ ትባላለች። የመጀመሪያ ጉዞ ስታረግ የነበረው ወይም ደግሞ እያንዳንዱ ማስረዳት ስላለብኝ ጥያቄያችሁን ለመመለስ እንዴት የሚለውን ማለት ነው። ኦኬ አንዴ
ስለዚህ የሶስተኛው ጥያቄ ወሎ ላይ ያለው ሆስፒታል ስቲል ነው የስንቅ ነው። ከሆስፒታሉ በፊት እነዚህ ነበሩ ሄደው የነበሩ ኪዳን የሚለው ድርጅት ለምንድን ነው ያልተነገረኝ የነበረው? ጥሩ። ስለዚህ ለምን አንቺም ሀያት መሐመድም ቃል ኪዳንም ወሎ ላይ ባለው ድርጅት ጀስት እንትን ብቻ አስቀምጣችሁ በህዝቡ ላይ ምን ተሰራ? መሬቱን ገበሬው አርሶ መብላት ይችላል። 4 ዓመት መሬቱን እኮ የሰጠው እኮ ገበሬው ወዶና ፈቅዶ እኮ ነው። መንግስት እኮ አይደለም የሰጠው። ናርዲ እኔ ያወራሁሽ ያለሁት ስለ ገበሬው ነው። ቦታው ላይ ስትወስጂኝ ያ ቮይሱንም ክፈች። ቦታው ላይ ሀዩ ይኸውልሽ አንዴ ኪዳን ብለሽ ለምን አልነገርሽም? መሆን ያለበት ቆይ አንዴ ተራ በተራ ነው። ናርዲ አዳምጪኛል። የአንቺ ጥያቄ ሆስፒታሉ አንቺ አታውቂም ነበረ እስካሁን ድረስ ተዋሽተሽ መስሎሽ ነበረ። የስንቅ ሳይሆን የስንቅ ነው የተባልሽ መስሎሽ ነበር። ሪዝኑ ደግሞ አሁን የስንቅ ያልሆነበት ላይሰንሱ ማለት ድርጅት አልነበረችም በሰዓቱ ፐርሰን ነበረች፣ ግለሰብ ስለነበረች ቃል ኪዳን ሀያት ተባለ ብላ ማስረጃ አቅርባ ላይሰንሱን ስናይ እውነትም ስንቅ የተመሰረተበት ቀንና መሰረት ድንጋይ የተጣለበት ቀን ይለያያል። በዛ አረጋገጠች ማለት ግን አሁን ጥያቄው ስቲል አሁን የስንቅ ነው ወይ ነው ሆስፒታሉ? ቃል ኪዳንም ለጥፎታል ፔጁ ላይ፣ ስንቅም ደሀበሻም ገቢ ማሰባሰቢያ ላረግ ነው ብላ ላስት ከ1 ዓመት ከምናምን የላኩልሽ የመጨረሻ በ1 ብር ገቢ ማሰባሰቢያ ሀያት መሐመድም ለማድረግ ተዘጋጅታለች። ቃል ኪዳንም እስኪ ስንቅ በጎ አድራጎት ድርጅት ይላል በ1 ቢሊዮን ብር ጾታዊ ጥቃት የደረሰባቸውን ሴቶች የሚታከሙበት ሆስፒታል ለማስገንባት እንቅስቃሴ እንደተጀመረ ተገለጸ። የህፃናትና ሴቶች ጾታዊ ጥቃት ይቁም፣ ስደት ይብቃ በማለት ስንቅ የበጎ አድራጎት ድርጅት በ1 ቢሊዮን ብር ጾታዊ ጥቃት የደረሰባቸውን በተለይ የማህፀን ሕክምናና ካንሰር ሴቶችን የሚታከሙበት ሆስፒታል ለማስገንባት እንቅስቃሴ እንደጀመረ ተገልጿል። የሴቶችና ልጅ አገረዶች ድጋፍ ኢትዮጵያና ስንቅ የበጎ አድራጎት ድርጅት ጥቅምት 14 2017 ዓ.ም በኢትዮጵያ ሆቴል ትንሹ አዳራሽ ከ8 ሰዓት ጀምሮ በህፃናትና ሴቶች ላይ የሚደርሰውን ጾታዊ ጥቃት ለመከላከል የግንዛቤ ማስጨበጫና የእንቅስቃሴ መድረክ በጋራ እንደተዘጋጀ ታውቋል። የበጎ አድራጎቱ መስራችና ስራ አስኪያጅ ጾታዊ ጥቃት ሰለባ የሆኑት ሀያት መሐመድ ለዚሁ ጉዳይ ከጀርመን እንደመጡ ዛሬ ጥቅምት 7 2017 ዓ.ም በሰጡት ጋዜጣዊ መግለጫ አስታውቋል። ኦኬ ይሄ ዘሀበሻ የዘገበው ነው። አሁን የናርዲ ጥያቄ ለምን ስለ ቃል ኪዳን አልተነገረኝም ነው። ለምን እንዳልነገርሻት እሱን አብራሪላት። እዚህኛውም ላይ እኮ ከቃል ኪዳን ጋር ሆስፒታሉ የቃል ኪዳንና የሀያት መሐመድ መሆኑን አይናገርም አይደል? አሁን ያነበብሹ ላይ ሀያት መሐመድ እና ቃል ኪዳን በአንድ ላይ ሆስፒታሉን እያስገነቡ ነው ይላል አይልም? አሁን ያነበብ ለምን ሁለቱም ድርጅት ነው። እኔ ጋ አሁን ጥያቄ ቃል ኪዳንም ስንቅ በጎ አድራጎትም ድርጅት ለምንድን ነው እዛ ቦታ ላይ ያንቺን ነገር አስቀምጠው ሁለቱም ክሊር የሆነ ነገር ሁለት ድርጅቶች ለምን በአንድ ሆስፒታል ይለምናሉ ነው? የስ መች ተለመነና ሁለት ለምን ተዘጋጅቷል ነው? በአንድ ሆስፒታል ቃል ኪዳንም የኔ ነው ይላል፣ ስንቅም የኔ ነው ይላል። ለምንድን ነው ሁለት ድርጅቶች? የኔ ነው አላለም ነው ሀቡ፣ እንደዛ አይደለም። ለዛ ነው አሁን በስነ ስርዓቱ አንደኛ ኢትዮጵያ ሆቴል ስመራ አንቺ ስራ ለቀሽ ነበረ ናርዲ፣ ከስንቅ ተነስተሻል። አሁን ነው ጥያቄ ይዘሽ የመጣሽው ለምን? ይሄን እንድትመልሽ እፈልጋለሁ። ይሄንን ደግሞ ቃል ኪዳን ኦርጋናይዝ የነ ሙሉ ዓለም ድርጅት 3 ድርጅት እዛ ጋር አይተሽ ከሆነ በኢትዮጵያ ሆቴል 3 ድርጅት ሆኖ ነው በኢትዮጵያ ውስጥ ግንዛቤ ስንሰጥ አብረው ነበሩ። በኢትዮጵያ ውስጥ ማለት ነው። ኢትዮጵያ ሆቴል መድረኩ ሲደረግ ማስታወቂያውም አንድ ላይ ስላለ በዚህ አጋጣሚ አብረህ የነበሩም ሰዎች ስለነበሩ ማሳየትም ስለምችል አይባ አልክልሻለሁ ማለት ነው። ቃል ኪዳንም ገንዘብ አልሰበሰበም፣ ስንቅም ገንዘብ አልሰበሰበም። ለምን? ኢትዮጵያ ውስጥ ባለው ሁኔታ ነባራዊ ሁኔታ ሰው የሚበላና የሚጠጣበት በጠፋበት ጊዜ ሆስፒታል ልናስገባ ስለማንችል ኢትዮጵያ ብሄርኩ ጊዜና ቁጭ ብለን አውርተን ዲስከስ አድርገን የመጣ ነው። ከስንቅ ጋር ሀያት በግለሰብ ደረጃ ነበረች። ሆስፒታሉም ደግሞ
ከሀያት ተነስታ በቃል ኪዳን አንድ ላይ ሆኖ ከቃል ኪዳን ጋር እንዲሰራ ስንቅ ወይም ሀያት ድርጅት መያዝ ነበረባት። ድርጅቱን መሰረትኩኝ። ድርጅቱ ሲመሰረትም የመሰረት ድንጋዩ ከተጣለ በኋላ ኢትዮጵያ ውስጥ ጦርነት ነበረ። እነሱ የመሰረት ድንጋይ ሲያስጥሉ በነበረው እንዴት ሆኖ እንደወጡ እነሱን መጥራት ይቻላል። ስለዚህ እነሱ እንዲመጡ ለምን አይሆንምና በግልጽ ብሪፍ አድርገውልሽ አይሄዱም ናርዲ ማለት ነው። እዛ ውስጥ ከሆነ ጥያቄሽ ምክንያቱም አሁን የሚመስለኝ አታክ የመጣሽባቸው ነገሮች በጣም እንትን ስለሆኑ ማለት እንደዚህ የተጠመዘዙ ነገር እያረግሻቸው ስለሆነ ስለዚህ አንቺ ፈልገሽ ነው አንቺ አስጠርተሽ ነው ፈልጌ አይደለም መታችሁ ራሳችሁ ናችሁ ነው ሀቢባ ማነው አንቺ ቤት እንድንወያይ ቀጠሮ ያስያዘው? ቀድማ ያናገረችው ሀያት ናት ያናገረችው። ለምን የዛሬ 15 ቀን መታችሁ አታክ ስላረጋችሁኝ እኔ ኖ ፕሊስ እኔ ላስረዳ እኔን ቀድማ ያናገረችኝ ሀያት ናት ኢንስታግራም ላይ። ግን ሀያት ምንድነው የዛሬ ዓመት ከ7 ወር የተዘጋ ጉዳይ እኔ ሰው ቤት ገስት ላይ ሆኜ እያወራሁ እያለ ጄሪ መታ እኔን አታካረገችኝ ነው። እና ለምንድነው ኦልሬዲ አጥርቼ ተነጋግረን ያለፍነውን ነገር እንደ አዲስ የሚያነሱብኝ ለምንድነው አታክ የሚያደርጉኝ ብላ ነው እኔ ጋር መታ ኢንስታግራም ላይ ጽፋልኝ ቁጥሯን አስቀምጣልኝ እንድና መነጋገር እንደምትፈልግ የነገረችኝ። ያ ይሄን ያለው ነገር አሁን ስለ ቃል ኪዳን ለምን አልተናገረኝም? ስለ ቃል ኪዳን ለምን አልተናገረኝም? ነው እንትን ያረኩት የጠየቁት የብዙዎቹም የህዝብ ጥያቄም ስለሆነ ነው። በኋላ እኔ ያስረዳሻለሁ ለምን እንደሆነ። እሺ። ስለዚህ የናርዲ አንድ የመጀመሪያው ጥያቄ ተመልሶልሻል ናርዲ አይደለ? ሁለተኛው ጥያቄ ተመልሶልሻል። የመጀመሪያው ጥያቄ ዩሮፕ ላይ ፍቃድ አለ ወይ ነው? የለውም ተብሎ ተመልሶልሻል። ሁለተኛው ጥያቄ እኔን ትከፍሉኛላችሁ ወይ ደሞዝ? አንከፍልሽም ተብሎ ተመልሶልሻል። የሶስተኛው ጥያቄ ሆስፒታሉን ለምን ተዋሸው ነበር እንዳልተዋሸሽና ጉዳዩ የቃል ኪዳን እንደሆነ እሷ በዛን ሰዓት ግለሰብ እንደነበረች ድርጅት እንዳልነበረች እና ስቲል ነው አጋር ድርጅት ነው። ቃል ኪዳን ምንድን ነው? ቃል ኪዳን እኮ ድርጅቱ ከተመሰረተ ከ1 ዓመት በኋላ ከሆነ ድርጅቱ ጋር አምባሳደር ያደረጉኝ ያኔ እኮ ክሊር ማድረግ ይችሉ ነበር። ውላችን ፍቃድ ስላልነበረን ቃል ኪዳን በጎ አድራጎት ድርጅት እንዲሁም ከስር አለች እኮ አፈሩ ላይ እንትን ሲደረግ ጭቃ ሲደረግ የነበረች ሴት አለች ከኔ በፊት እዛ ድርጅት ላይ አምባሳደር ትሁን ምንድን ነው ሊያ ምንድን ነበረች ድርጅታችሁ ላይ ሀያት አለች እኮ ከስር ገባሽ? መሰረት ድንጋይ ጭቃ ካስደረገኝ ትምጣ፣ ጭቃ ውስጥ ከነበረች ትምጣ። እሱ አሁን መሰረት ድንጋዩ ላይ የነበረች ሴት አለች ከስር። አሁን እስከ ቅድም ስትጽፍ ነበር አስገቡኝ ብላ። እሺ አበባ ትላክና ላስገባት። አበባ ካለሽ መቲ፣ ከሌለሽ አንቺነትሽን የሚገልጽ ነገር 1 ዓመት በኋላ ከሆነ እኔ ድርጅቱ ላይ አምባሳደር ከሆንኩኝ ክሊር ነው። 2023 የተላከልኝ ድምፅ አለ ሀያት መሐመድ ነው የሚለው አይደለ? ሆስፒታሉ በሀያት መሐመድ የሚል መሬት ነው እንትን ያለኝ አይደል? ሁሌ እንደውም ሀያት ሌሎች እርዳታዎች እንኳን ስታመጣ ምንድነው ምልሽ የነበረ መጀመሪያ ሆስፒታሉን እናስገንባ፣ ከዛ በኋላ ነው ሌላ እርዳታ አልፈልግም። ከአረብ ሀገር ሌሎች እርዳታዎች ሲመጡ ራያ ቆቦ ላይ ነፍሰ ጡር ሆኜ ስሰራ ከዛ በኋላ ብዙ እርዳታዎችን ጣሊያን ላይ ሆኜ ወደ ኢትዮጵያ አልገባሁም እንጂ ብዙ ገቢ ማሰባሰቢያዎችን አድርገናል። ላይፍ ላይ ራሱ ገብቼ ምንድነው ምላት ሀያት በቃ ከአሁን በኋላ ምንድነው መስራት ያለብን ገቢ ማሰባሰቢያ ማድረግ ያለብን ለሆስፒታሉ ነው። የግለሰብ ነበር መልሷ በሰዓቱ ይሄ የመጨረሻችን ነው የምትለኝ። ይሄ የመጨረሻ ገቢ ማሰባሰቢያ ነው። አንቺ ለሆስፒታሉ ሁሌ እንደቆምሽ ነሽ። ሆስፒታሉን እናሰራለን። አንቺ ሁሌ ምላት አንቺ ጀግና ነው የምትሆኙ። ሆስፒታሉን ብናሰራ ስምሽ ከፍ ነው የሚለው ሁሌ ነው ምላት። ግን እኔ አላቅም ቃል ኪዳን እንዳለ። ቃል ኪዳን የሚባል ድርጅት መሰረት እሱን እኮ አልመለሰችም ሀያት። ስለ ቃል ኪዳን ለምን ነበር ያልተነገራት እንደ ድርጅቱ አምባሳደርነቷ? ቴንኪዩ ሊያ አበባ ላኪ። 1 ቁጥር ሳይሆን አበባ ላኪ። እስቲ የመሰረ አፈር ስታስጥል ከነበረ ሊያ ትግባ። እስቲ ቆይ ለምን እኔ የመሰረት ድንጋዩን ቆማ ካስጣለች ትግባ። እንግዲህ እኔን ሀያትና ሊያ በአንድ ላይ ረጅም ዓመት የቆዩ ሰዎች ናቸው። ገባሽ? ተደራቢ ምናምን ሳይሆን የራሳቸውን ኬዝ መነጋገር ይችላሉ እኔን ሳያካትቱ።
አሁን እኮ ይኸውልሽ ናርዲ፣ እኔ እኮ ልክ ሳወራ አፋፊን እያልሽኝ ነው። እንዴት አድርጌ ላብራራና እንዴት ላስረዳችሁ? እሺ ታስረዳና ስጫ ጥያቄሽን ትመልስልሽ። ለምን ስለ ቃል ኪዳን እንዳልተነገረሽ አምባሳደር ትመልስልሽ። ቴንኪዩ ሀያት ሚዩት ነሽ ሀያት። ስለ ቃል ኪዳን ያልተነገረሽ ወይም ደግሞ አንቺ ስትገቢ ስለ ሆስፒታሉ ስንቅ በጎ አድራጎት ድርጅት ከቃል ኪዳን ጋር አግሪመንት አልወሰደም። አግሪመንት የወሰደው ወይም ደግሞ መሬቱ የተሰጠው ግለሰቦች የሰጧቸው በእኔ ስም ነው። አየሽ፣ ስንቅ አግሪመንት ወስዶ ከነሱ ጋር ፓርትነርሽፕ ሆኖ አብሮ ሆስፒታሉን ለማስገንባት የኔ የግለሰብ ስም መነሳት አለበት። ያንን ለማድረግ ነው እስካሁን ድረስ ሲሄድ የነበረው ሂደቶችን ማለት ነው። በዚህ ውስጥ ጦርነት ነበር ኢትዮጵያ ውስጥ፣ መስራት አልተቻለም። አግሪመንት አንድ ላይ ተፈራርመው ለምሳሌ ቃል ኪዳን ድንጋይ ካመጣ ስንቅ ምን ያመጣል? ሲሚንቶ። ቃል ኪዳን 50 ሺህ ካሰባሰበ ስንቅ ምን ያመጣል? 50 ሺህ። ስማቸውን በስንቅ እንደሆነ አሁን የሀያት ግለሰብ ስለሆነ ልክ የምጠነቀቀው ልክ አውሮፓ ላይ ልክ አሁን አንቺ ለምሳሌ እኔና አንቺ የሆነ ቦታ ሄድሽና ተጋጨን። ከዛ ከወጣሽ በኋላ ብዙ ነገሮችን ይዘሽ መጣሽ፣ እኔም ዝም አልኩ። ቃል ኪዳንም ልክ እንዳንቺ እንደዚህ ተነስቶ ሊቀብረኝ ቢነሳ ምን ማስረጃ ላይ ግለሰብ ነኛ መጠየቅ ገንዘብ ያ ህዝብ ለሆስፒታል ገንዘብ ካሰባሰበ ቃል ኪዳን እስከ ክልል ድረስ የገባው ፋይል አለው። ወረዳው ያውቃል፣ ክልል ያውቃል። ሀያት ግለሰብ ናት። ቃል ኪዳን ሆስፒታሉን ቢያቆመው ሳይጨርሰው ስንቅ ማስጨረስ እንደሽል ምን ማድረግ አለብኝ? ስንቅ ከቃል ኪዳን ጋር አብሮ የአግሪመንት ወስዶ ከመሰረቱ ጀምሮ መሄድ አለበት። ያንን ለማድረግ የሀያት ስም መነሳት አለበት። ያን ለማድረግ ሀያት ድርጅት ያቆመች ዋና ዓላማ ያ ነው። ኢትዮጵያ ሄጄ የነበረ ጊዜና እናንተ ላይፍ ከፍታችሁ ያን ሁሉ ስታረጉ፣ እኔ ግን ኢትዮጵያ ሆቴል ከጨረስን በኋላ ከነሱ ጋር አብረን ቁጭ ብለን አውርተን እንዴት ማድረግ እንደነበረባቸው ከሲቪል ማህበር ኤጀንሲ ጋር አንድ ላይ ሆኖ ሆስፒታል እንደሚያስገባ ስንቅ እንዲገባ ያንን ፕሮሰስ ለመሄድ ሰላም ያስፈልጋል። ስለዚህ እኛ ደግሞ ያለንበት ሁኔታ ሆስፒታሉ ያለበት ቦታ ሰላም ስለሌለ ማንም ስለሚያውቅ በዛ ምክንያት ነው ስንቅ ቃል ኪዳን እንደዚህ እየሰራ ነው ብሎ ቢልሽ ከነሱ ጋር ምክንያቱም ለመሰለሽ ናርዴ በኔ በኩል እኮ ኮንታክት የሆኑ ሰዎች እኮ ዝሮ እኮ አጥቂዎች ሆነው ነበር እኮ አየሽ። ከሷም ውጭ ሌላ በጣም ብዙ ነገሮችንማ ሙሉ ሰዎችን ዓለም ላይ ያሉትንማ ሁሉን ነገር ኮንታክት አድርጌ ቢሆን ኑሮ ዛሬ ላለሁበት ትንሽ ያሰጋኝ ነበረ። እና እያንዳንዱ ኩሩ ሀበሻ ነው የሚለው ኩሩ ሀበሻ ነው የሚለው የቲክቶክ ስሟ ሊያሰሙ እሷማ አበባ እየላከች ነበር እኮ ኩሩ ሀበሻ ላኪ። እሺ ግን አሁንም እኮ ጥያቄ አልተመለሰም። ሀያት ጉዳዩ ጥሩ ነው አጥርተሽዋል። ግን ለምን ለኔ ያልተነገረኝም ነው። ትክክል ነሽ። ግን ለምን አልተነገረኝም? ኦኬ ቃል ኪዳን ሀያት የሚል የመሰረት ድንጋዩ እኮ ፎቶ እኮ ናርዲ ይሄ የተጣለለት እኮ አይተዋለች እኮ አላት ተልኮላታል። ይሄንን እኮ ታውቃለች እኮ ስሙ ቃል ኪዳን የመሰረት ድንጋዩ ላይ ይወጡ ሀዩዬ አይሻ ናርዲሻ ሁላችሁም ሰላም ሰላም ብያለሁ። እንዴት ናችሁ? ሚታርጊ ባንዴሊ እውነትም ለኔም ልከሽልኛል። መሰረት ድንጋዩ ላይ ኦልሬዲ ቃል ኪዳን እንደሚል አንብበሽ ቃል ኪዳን ምንድን ነው ብለሽ በሰዓቱ ለምን አልጠየቅሽም? እኔ ላኩልሽ ከፌስቡክ ከቃል ኪዳን ፔጅ አንስቼ ነው እንጂ ሀያት ላኩልሽ አይደለም። ኖ ግሩፕ ለላክሽን ማስረጃ ልታቀርቢ ትችያለሽ። ቀን በሚያሳይ የላክሽልኝ ካለ ትልኪልኝ ሊያው ረስቼው ከሆነ ሀይ እኔ የፌስቡክ ሊያውም እንትና ኤልሳ ነች ጎርጎር ያወጣችሁ ባለፈው ጭቅጭቁ ሰዓት እንጂ ምንም አውቀው ነገር የለም። ሀያት የላከችልኝ የመሬቱ ቪዲዮ ሀዩዬ በማርያም አንዴ በማርያም ናርዲ አንድ ጥያቄ ብቻ ልጠይቅሽ፣ ችግር የለውም። ተራዋን እየሰጠቻት ሆስፒታሉ እንዳለው የመሰረት ድንጋይ እንዳስጣለ ያወቅሽው መቼ ነው? ቃል ኪዳን እንዳስጣለ ያወቅኩት ባለፈው በጭቅጭቃችን ሀዩ ቃል ኪዳን እንዳለ ያወቅኩት በጭቅጭቃችን ሊያ አምጥታ ስትጠይቅ እንትኑን ምንድን ነው የመሰረት ድንጋዩ የተጣለበት ቪዲዮ ምንም እንትን ፎቶ አላየሽም አንቺ? ባዶ መሬት ቪዲዮ ልኬልሻለሁ ሀቡዬ። ቃል ኪዳን ይላል ድርጅት ሀያት አለች የመሰረት ድንጋዩን ጉዳዩን ባጭሩ ለማፍታት ማሪ ያለ ተራ አይወራም እዚህ ቤት። ይቅርታ ኩሩ አማራ በተራሽ ነው የምታወሪው። ይቅርታ ቴንኪዩ ሀያት
ናርዲ እኮ ያለችው የመሰረት ድንጋዩ ላይ ያለው ቃል ኪዳን የሚለውን ስም አላነበብሽም ወይ? ለምን አልጠየቅሽም? ቃል ኪዳን ምንድን ነው ብለሽ ስላት እኮ አሁን ከፌስቡክ ላይ ነው በቅርብ ቀን ያገኘሁት አለች። ስለዚህ አይ እኔ ቀድሜ ልኬላታለሁ ግሩፕ ላይ ካልሽ የላክሽበትን ስክሪንሻት ላኪልንና መቼ እንደተላከ ቀኑን እንየውና እናረጋግጥ። ሁሉ ነገር በመረጃና በማስረጃ እንዲሆን ማለት ነው። ከዛ ደግሞ ከላይ ልኬልሻለሁ ስክሪንሻት የቪዲዮና የድርጅቱ ካርታና ፕላን ልካልኛለች። አዎ እኮ እሱን ልከሽልኛል። ቀኑንም ስክሪንሾት አድርገሽ ተስፋ የደረሰሽ የድርጅቱ ካርታና ፕላንና ቪዲዮ ብቻ እንጂ መሰረት ድንጋዩ ላይ ቢኖር ኖሮ ቃል ኪዳን እንደሚል ታቂና ተጠይቂ ነበረ። መሰረት ድንጋዩ ብቻ ተለይቶ ለምን እንዳልተላከልሽ ሀያት ምላሽ ትስጥበት። ሚዩት አድርጊላትና እንግዳስ መቼ የመሰረት ድንጋይ እንደተጣለና ያለውን ሁኔታ ከፌስቡክ ላይ ከሆነ ያየሽው ፌስቡክ ስትገቢ መቼ እንደተለቀቀ እዛ ላይ ታይዋለሽ። ይሄንን ደግሞ በቪዲዮ ያየሽው ጋዜጠኛ ጎበዜ ሲሳይ የጎበኘውን አሁን በቅርብ ነው ማለት ነው። ከመታሰሩ በፊት አንቺ አምባሳደር ከሆንሽ ከቆየሽ በኋላ ነው ይሄ የተለቀቀው ማለት ነው ቪዲዮ። ከዛ በፊት ግን በአካል ግን መሰረት ድንጋይ የተጣለበትን ከሁላችሁም በፊት ሆስፒታሉ ከድንጋይ ከተጣለለት ከአንቺ ቀደም ብላ ከጀርመን ሀገር ሊያና ጀኒ ሂደው ቦታው ድረስ አይተውታል፣ ጎበኝተውታል። እስኪ እሷ ትናገር። እዛ አይታው ስለነበር ባይኗ ያየችው የመሰረት ድንጋዩ ላይ ምንድን ነበር የሚለው? ሊያ ጠይቂ። ሊያ አሁን ይኸውልሽ ከኔ ጋር ከሊያን ከመጠየቅሽ በፊት ነግረሽኛል ቃል ኪዳን የላኩልሽንማ እኔ ያኛው ስልኬ ስለማይሰራ በሙሉ በልጀም ላይ ስልኬ ውስጥ ስለገባ የለኝም እንጂ እልክልሽ ነበር እያንዳንዱ ፋይሎች በሙሉ እዛ ላይ ስለነበሩ ማለት ነው። ስለዚህ ስክሪን ልላክልሽና ስክሪን እኔና ዋትስአፕ እኔና እሷ ቴሌግራም ያወራ ነው። ስክሪንን ሼር ላድርግሽ ዋትስአፕ ላይ እና ከላይ ጀምሮ የእሷ ምንድን ነው ፋይል ከጠፋባት ቴሌግራም አያጠፋም። ስለዛ እኔ ላይ ገብተን ማየት ይቻላል። ሀቡዬ አትዋሺ፣ በማርያም አልነገርሽኝም፣ አትዋሺ። የስንቅ በጎ አድራጎት ድርጅት አንድ ቪዲዮን እንስማው። እዚህ ላይ ቃል ኪዳን የሚል ከሆነ ሰብአዊ ድጋፍ የምታደርጉ ድርጅቶችና ግለሰቦች ይህ የምትመለከቱት ቦታ በሀያት መሐመድ አሊ ወይም ሙልታይ ክብረት ፋሪስ የእናቶች መታከሚያ ማዕከል ይሆን ዘንድ የመሰረተ ድንጋይ የተጣለበት የስንቅ ቃል ኪዳን የመጀመሪያ ደረጃ የስንቅ ቃል ኪዳን ይላል እኮ ቪዲዮ ላይ ራሱ ቃል ኪዳን የሚለው ቃል ምንድን ነው? ቃል ኪዳን ቃለ መሐላ መሐላ የገቡበት ቦታ ላይ የሆነ ነገር ቪዲዮ የተለቀቀው ብለሽ ጠይቂልኝ። እኔ ዋትስአፕ ላይ ላክሽልኝ 2023 ዋትስአፕ ላይ ይሄንን ቃለ መሐላ በሚል ነው የተረዳችው ናርዶስ። በዛ ነው የተረዳችው። ይሄ ቪዲዮ የወጣው ወይም ደግሞ እነ ሊያ ሄደው አሁን በቅርብ ስልሽ አንቺ አምባሳደር ከሆንሽ በኋላ